ኢማም አህመድ ኢብራሂም አህመድ ግራኝ በወቅቱ የዓለም አቀፍና የሀገር ውስጥ ሁኔታና የኢማም አህመድ ኢብራሂም እንቅስቃሴ የዓለም አቀፍ ሁኔታ ከኦቶማን ቱርክና ከፖርቹጋል ፍጥጫ አንጻር ሲታይ ኢትዮጵያ በ16ኛው ክፍለ ዘመን ስለነበረችበት ሁኔታ በተለይም ከአጼ ልብነ ድንግልና ከኢማም አህመድ በኋላም ከአጼ ገላውዲዮስ ጋር ስለተደረገው ጦርነት ሲነሳ በግንባር ቀደምነት በፖርቹጋሎቹና በቱርኮች ይመራ የነበረው ዓለም አቀፍ የኢኮኖሚና የፖለቲካ የበላይነት በአንዱ ወይም በሌላ መልኩ ይነሳል። ይልቁንም በሁለቱም ወገኖች ግዛታቸው በአንዱ ወይም በሌላ መልኩ ለውጭ ቀኝ ገዢ ለመስጠት ተስማምተው ነበር የሚል አሉባልታ በአንዳንድ ሰዎች ዘንድ ስለተነዛ ይህም በመጪው ትውልድ ዘንድ ጥርጣሬን የሚያስከትል በመሆኑ በቅድሚያ ስለ ሁለቱ አገሮች መጠነኛ ግንዛቤ የሚያስጨብጥ መረጃ በመስጠት ከአጼ ልብነ ድንግል ከአጼ ገላውዲዮስና ከኢማም አህመድ ጋር የነበራቸውን ግንኙነት በሚመለከት ታሪካዊ መረጃ እንደሚከተለው ለማቅረብ ይሞከራል። የኦቶማን ኢምፓየር ሁኔታ። የኦቶማን ኢምፓየር ወይንም የኡስማን ኢምፓየር ተብሎ የሚታወቀው ከ1299 እስከ 1453 የነበረው ሲሆን ወደ ኦቶማን ኢምፓየርነት የተቀየረው በቀዳማዊ ኡስማን አማካኝነት ስለነበር ነው። ቀዳማዊ ኡስማን በ1130 ላይ በትንንሽ ኢመሬቶች ተከፋፍላ የነበረችውን አናቶሊያን በመጀመሪያ ካስተባበረ በኋላ ፊቱን በወቅቱ ደካማ ወደ ነበረችውና የአናቶሊያ 10 ክፍለ ግዛቶቿን አታ ወደ ነበረችው አገሩ ወደ ባዛንታይም አዞረ። መናገሻ ከተማዋን ኮንስታንቲኖፕልን ወይንም ዛሬ ኢስታንቡል የምትባለዋን ካደረገ በኋላ ነው። ይህንንም ስመ ገናና ንጉሥ ተከትለው ሀገሪቱን የመሩት ነገሥታትም ቱርክን የሰፊ ግዛት ባለቤት እንድትሆን አደረጉ። ቱርክ በ16ኛው ክፍለ ዘመን የሶርያንና የግብፅን መምሉኮች ድል ያደረገችበት ጊዜ ነበር። የቀዳማዊ ሱለይማን አስተዳደር የሚታወቀው በሁለት ዋና ዋና ሥርዓቶች የተከፈለ ሲሆን ይኸውም የፍትሕን ጉዳይ ለሸሁል ኢስላም ወይንም ለሸሪያ፣ ወታደራዊ ክፍሉም በታላላቅ ወዚሮች የሚመራ በማድረጉ ነበር። ይህም ሆኖ እርሱ ከመሃል የሁለቱንም ሥልጣን በበላይነት ይመራ ነበር። ቀዳማዊ ኡስማን አገሩን ትልቅ ለማድረግ ትልቅ ሕልም የነበረው መሪ ሲሆን በሕልሙም መሠረት ግዛቱ በአንድ ትልቅ ግንድ ስሩም በሦስቱ አህጉራት ማለትም ኤስያ፣ አውሮፓና አፍሪካ የሰደደ ቅርንጫፉም ሰማይን የሚሸፍን ነበር። ሕልሙንም እውን ለማድረግ የሃይማኖት አባቶችና ባላባቶች የሌላ ሰው ተጽዕኖ ሳያስፈልጋቸው የአካባቢያቸውን ጉዳይ ራሳቸው እንዲያከናውኑ የሚያደርግ ሚሌት የተባለ የአስተዳደር ሥርዓት ነበረው። ከሱ ቀጥለው በዙፋኑ ላይ የተቀመጡ ነገሥታትም እርሱ ከሞተ ከብዙ ዓመታት በኋላም የግዛታቸው ሥር ወደ አውሮፓ፣ ኤዥያና አፍሪካ እንዲሰድ አደረጉ። በተለይም ከ1512 እስከ 1520 የነበረው ቀዳማዊ ሳሊም የኦቶማን አመራርን በግብፅ ላይ መሠረተ። በዚህ ንጉሥ ዘመነ መንግሥት በፖርቹጋልና በሱ መካከል አንዱ የሌላው የበላይ ለመሆን ከፍተኛ የሆነ ውድድር የታየበት ዘመን ነበር። በቀዳማዊ ሳሊም የተካው ታላቁ ሱሌይማን ከ1520 እስከ 1566 የሳሊምን ግዛት የማስፋፋት ተግባሩን በመቀጠል ቤልግሬድ ደረሰ። በ1521 ላይም የሃንጋሪን ግዛት በከፊል ያዘ።
በተለያዩ ጊዜያትም ቬናን ለመያዝ ጥረት አድርጓል። ትራንስልቬንያ፣ ዋላቻን፣ ሞልዳቫን ለመንግሥቱ እንዲገብሩ አደረገ። ባግዳድን ከፋርስ በ1535 ወሰደ። ሜሶፖታሚያን ለመቆጣጠር በቃ። አብዛኛውን የሜዲትራንያን ባህር በስሩ አደረገ። ከሰሜን አፍሪካም እንደ ሞሮኮ፣ ቱኒዝ፣ አልጄሪያ ያሉትን ከስፔን ነጠቀ። የሱሌይማን መንግሥት ከፈረንሳይ መንግሥት ጋር ለመተባበር በመቻሉም ሁለቱም አገሮች በደቡብና በማዕከላዊ አውሮፓ የሚወዳደራቸው አልነበረም። በ1537 በኋላም በ1545 በቀዳማዊ ዲዮና በዳግማዊ ዳዩ ወይንም ፖርቹጊዞች በአንድ በኩል በቱርኮች ደግሞ በሌላ በኩል ህንድን ሙሉ በሙሉ ለማስገበር ጦርነት ይካሄድ ነበር። ግብፅም የመምሉኮች አስተዳደራዊ ሥርዓት ተዘርግቶባታል። መምሉኮቹ ከገዢዎቻቸው በማፈንገጥ የራሳቸውን መንግሥት እንዳቋቋሙ የሚታወስ ሲሆን በ1516ም በቱርኩ ቀዳማዊ ሳሌምና በግብፃዊው መምሉክ ሱልጣን መካከል ከፍተኛ ጦርነት ተካሂዷል። በዚህም ከፍተኛ ደም መፋሰስ ባስከተለ ጦርነት በቀዳማዊ ሳሌም የሚመሩ 120,000 ወታደሮችና በፐርሺያዊው መሪ በሼህ እስማኤል የሚመሩ 80,000 ወታደሮች ግብፅን ቀጥቅጠው አሸንፈዋል። በዚህ ጦርነት 50,000 ግብፃውያን የተገደሉ ከመሆናቸውም በላይ መምሉኩ ራሱ ተሰቅሏል። በራይዳኒ ጦርነት ግብፅ የቱርክ ስትሆን የግብፅ ይዞታ የነበረችው ኒሎቲክ ሱዳን የኦቶማን ቱርክ ግዛት ሆነች። በዚያ ዘመን በጋና፣ በኒጀር፣ በማሊ፣ በሌሎችም የምስራቅ አፍሪካ አገሮች እስልምና የተስፋፋበት ሲሆን በተለይም በማሊ የሶንጋይ በ1492 የኒስኪያ መሐመድ ሥርወ መንግሥት መመስረት እስከ ሰሜን ምስራቅ አፍሪካ የነበረውን ሁኔታ ለውጦት ነበር። እስልምና በዚህ ዘመን በደቡብ ምስራቅ አፍሪካ እስከ ማዳጋስካር በተለይ በዛንዚባር፣ በኬንያ የውቅያኖስ ዳርቻ፣ በሶማሊያ ስር ሰዶ ነበር። ይሁንና ግዛቱን በአውስትሪያና በፐርሺያ በማይናጋ ሁኔታ ለማጠናከር ፊቱን ባዞረበት ወቅት የፖርቹጋል እየተጠናከረች መምጣት የጦር ክንዱን ከሁሉም አቅጣጫ ለመሰንዘር አላስቻለውም። ግዛቱ ከሚገባው በላይ በመለጠጡም ማስተዳደር አልቻለም። ይልቁንም አውሮፓውያን አሳሾች በሜዲትራንያ የባህር መስመር ብቻ ሳይሆን በኬፕ ኦፍ ጉድ ሆፕ አድርገው በመዞርም የቅመማ ቅመም የንግድ መስመሩን ስለተጋሩት ሀብታቸውን ለማደለብ በቅተው ነበር። የኢትዮጵያውያንና የኢትዮጵያን ወይንም ሀበሻን ታሪክ የሚመለከቱ መረጃዎች ለጊዜው እንደ አስፈላጊነታቸው ለማግኘት ባይቻልም አንካራ ውስጥ በሚገኘው ጥንታዊ የኦቶማን ታሪክ ማዕከል የሁለቱን አገሮች ዲፕሎማሲያዊ ግንኙነት የሚያወሱ ሰነዶች መኖራቸውን ዶክተር የሱፍ ሳሪናይ ኦቶማን አርካይቭስ ኤንድ ኢትዮ-ኦቶማን ሪሌሽን በሚል ርዕስ እንደ ኤሮፓያን አቆጣጠር በ2001 ዓመተ ምህረት ባሳተሙት አነስተኛ መጽሐፍ ያወሳሉ። ዶክተር የሱፍ እንደሚሉት በ1517 ላይ ግብፅን ቀኝ ግዛት በማድረግ ቀይ ባህርን ለመቆጣጠር ቻለች። ይህንንም ለማድረግ በመቻሏ ከመላካ ጀምሮ እስከ ህንድ እንዲሁም የፋርስን የባህር ሰላጤ እንዲሁም በኤፍራጥስና በጤግሮስ አድርጎ እስከ ሶርያ ያለውን የንግድ መስመር ለመያዝ በቃች። በ1526 ፖርቹጊዞች በቀይ ባህር ላይ ያላቸው የበላይነት ምን ያህል እንደሆነ የተሟላ መረጃ ከያዘች በኋላ በምስራቅ ኢትዮጵያ ከነበሩት የድንበር ግዛቶች መሪዎች ወደ ሀበሻ እንደምን ዘልቆ መግባት እንደሚቻል አስጠናች። በዚህም መሰረት በምስራቅ
ሙስሊም የነበሩትን የክፍለ ሀገር ገዢዎች በማነሳሳት በሰሜን የግብፅ ኦዝደሚር በይ የተባለ ሹም እስከ ደቡባዊ አባይ ጣና ድረስ እንዲያጠቃ መመሪያ በመስጠት ዘመቻ ለማካሄድ ታጥቃ ተነሳች። የኢትዮጵያ የባህር ወደቦች የነበሩትን ግዛቶችንም ያዘች። የጦር ምሽግም ሠራችባቸው። በ1527 ኢማም አሕመድ ኢብራሂም አፄ ልብነ ድንግል መንግሥት ላይ ጦርነት ባወጁና በአንዳንድ ስፍራዎች ድል ባደረጉ ጊዜም ሱልጣን ሱለይ በተገኘው ድል በእጅጉ ተደሰቱ። ሱልጣን አሕመድ ኢልሐኪም ቢዋላይት ሐበሽ በማለትም ጠሯቸው። ንጉሠ ነገሥት ሱለይማን የሱልጣኖች ሁሉ ሱልጣን፣ የሃሃኖች ሃሃን፣ የታማኙ አዛዥ፣ የዓለም ገዢ የሆኑት ነቢይ ተከታይ፣ የመካ የመዲናና የኢየሩሳሌም ቅዱሳን ከተሞች ጠባቂ፣ ኮንስታንቲኖፕል፣ አድሪያኖብልና ቡርሳ የተባሉ ታላላቅ ርዕሰ ከተሞች ንጉሠ ነገሥትና የደማስቆ፣ የካይሮ፣ የአዘርባጃን፣ የማግሪስ፣ የባረርካ፣ የካይሮዋን፣ የአሌፓ፣ የአቢሲኒያ፣ የቱኒዚያና የብዙ አገሮችና ከተሞች ንጉሠ ነገሥት እየተባሉም ይጠሩ ነበር። በእኛ በኩል በወቅቱ በነበረው ከፍተኛ የባሕር ኃይል ተጠቅሞ ለጊዜውም ቢሆን ምጽዋን፣ ዳህላክን፣ ሐርቂቆን፣ ዘይላንና ሌሎችን የኢትዮጵያ የቀይ ባሕር ድንበሮቻችንን ከመያዙ በስተቀር የዛሬይቱን ኢትዮጵያን፣ ኤርትራን፣ ሶማሊያን፣ ጅቡቲንና ምዕራብ ሱዳንን የምታጠቃልለውን የሐበሻ ግዛት በቁጥጥሩ ሥር አውሎ የእኛ ንጉሠ ነገሥት የሆነበት ጊዜ አልነበረም። ሆኖም ከኢማም አሕመድ ኢብራሂም ሞት በኋላ በሐረር ሥልጣን ይዞ የነበረው አሚር ኑር ሙጃሂድ ቢቀበለውም ባይቀበለውም እውነት ቢሆንም ባይሆንም የቱርክ ፓሻ ተብሎ ይጠራ እንደነበረ ይታወቃል። በሌላ በኩል ደግሞ ሰይድ ፈያዝ መሐሙድ የኢስላም አጭር ታሪክ በሚል ርዕስ በኦክስፎርድ ዩኒቨርሲቲ ፕሬስ በ1960 ዓመተ ምህረት ባሳተሙት መጽሐፋቸው እንደሚሉት ነስሩዲን ሙሐመድ የተባለው መሪ ለ7 ዓመታት ከገዛ በኋላ ማለትም በ1460 በሥልጣን ላይ የተቀመጠው ንጉሥ ከሐበሻ የተወሰዱ ባሮችን ታማኝ ጠባቂዎቹ አድርጎ ነበር። አንዳንዶቹንም ከፍተኛ ባለሥልጣኖች አድርጎ ሾሟቸው ነበር። ከነዚህም መካከል በ1480 ላይ የቤንጋል ሹም የሆነው የሐበሻ ተወላጅ እስከ 1493 ድረስ ዙፋኑን በጉልበቱ ነጥቆ ገዝቷል። ከገጽ 462 እስከ 463 ከላይ ከተጠቀሱት መረጃዎች መገንዘብ እንደሚቻለው በ16ኛው ክፍለ ዘመን በቱርክና በኢትዮጵያ የነበረው ግንኙነት ከኢኮኖሚያዊ ይልቅ ሃይማኖታዊ የፖለቲካ ግንኙነት የነበረ መሆኑ ነው። የፖርቹጋል ተጨባጭ ሁኔታ በ1140 የተመሠረተችው ፖርቹጋል የሮማ ኢምፓየር በ5ኛው ክፍለ ዘመን ውድቀት ከደረሰበት በኋላ ከአውሮፓ ውጪ ለመስፋፋት የቻለች አገር ናት። ለ500 ዓመታት ያህል መጀመሪያዋን ቅኝ ግዛት የያዘችበት በ1415 እና የመጨረሻዋን የለቀቀችበት 1999 ጨምሮ በአፍሪካ በኤስያና በአሜሪካ ስመ ገናና ቀኝ ገዢ ሆና ቆይታለች። ይህም ከተመሠረተች ከ300 ዓመት በኋላ መሆኑ ነው። የፖርቹጋል የባሕር ላይ አሳሾች በኋላም ቀኝ ገዢዎች ወደ አፍሪካ የመጡት በሁለት ዋና ዋና አቅጣጫዎች ነው። አንደኛው በምስራቅ አቅጣጫ ሲሆን ይኸውም በሜዲትራንያን በኩል አድርገው ቀይ ባሕርን አቋርጠው የኤደን ባሕረ ሰላጤን ሰብረውና ምዕራባዊውን ህንድ ውቅያኖስን ታከው
እስከ ዛንዚባርና ማዳጋስካር የዘለቁበት ነው። ሁለተኛው ደግሞ የምዕራብና ደቡብ ምዕራብ አፍሪካን በሚያዋስነው በአትላንቲክ ውቅያኖስ በኩል አድርገው በኬፕ ኦፍ ጉድ ሆፕ በመታጠፍ ወደ ሰሜን ምስራቅ አፍሪካ በማቅናት ዙሪያ ገባዋን ያወቁበት ነው። የፖርቹጋል ዋነኛ ዓላማ ለብዙ ዓመታት የአረብ፣ ኤስያ፣ አፍሪካ የቅመማ ቅመም ምንጭ የነበረውን የሩቅ ምስራቅ የንግድ መስመር ለመቆጣጠር ሲሆን ይህንንም ዓላማ ለማስፈጸም ታጥቃ ስትነሳ በወቅቱ ዘመናዊ በሚባለው ቴክኖሎጂ ሁሉ ተጠቅማ ነበር። በዚህም መሠረት በባርቶሎሜው ዴዝ የሚመራው ቡድን በኬፕ ኦፍ ጉድ ሆፕ በኩል፣ በቫስኮ ደጋማ የሚመራው ቡድን ደግሞ የሜዲትራንያን መስመር ተከትሎ ዋነኛ የቅመማ ቅመም ንግድ ምንጭ የሆነችውን ህንድን ለመያዝ በቃ። በሌላ በኩል ደግሞ በፔድሮ አልቫሬዝ ካብራል የተባለ አሳሽ ቡድን ብራዚልን ለመያዝ ስለበቃ የንግድ መስመሩ ከአጽናፍ እስከ አጽናፍ ተዘረጋ። ይህም የንግድ መረብ በመዘርጋቱ ለፖርቹጋል ከፍተኛ የዘመኑ ከበርቴ እንድትሆን አደረጋት። ፖርቹጋል በጀመረችው የእድገት ጎዳና ለመጓዝ እንድትበቃ የባህር መስመር መዘርጋት ብቻ እንደማይበቃት ተረዳች። ስለዚህም ዳርዳሩን በመክበብ ባሰሰችው የአፍሪካ አህጉር በቀኝ ግዛት ለመያዝ ወሰነች። ይሁንና ከሷ ቀደም ሲል ቀኝ ግዛት ማስፋፋት የጀመረው የኦቶማን መንግሥት ግዛቱን እስከ ምዕራብ አፍሪካ ዘርግቶ ስለነበር ዓላማዋን ቢቻል በሰላማዊ መንገድ ካልተቻለ በጦርነት ለመፈጸም ታጥቃ ተነሳች። ሕዝቧም በመስቀል ጦርነት ስም ቀሰቀሰች። የደቀቀው ኢኮኖሚዋ በከፍተኛ ደረጃ አድጎ ሁሉም ፖርቹጋላዊ ባለጸጋ የሚሆንበት ዋነኛው መንገድ ጦርነት መሆኑንም አሳመነች። በጦርነቱም ከሚገኘው ምርኮ ብዙ እጅ እንደምትሰጣቸው ቃል ገባች። በሙስሊም የተያዘውን የምስራቁን ዓለም ለመዋጋት ታጥቀው ለሚነሱ ምዕራባውያን ሁሉ ጥሪውን አስተላለፈች። የኢኮኖሚው የበላይነት በሙስሊሙ ወገን እስከተያዘና የአውሮፓ እድገት ይበልጥ እንደሚቀጭጭና በችግር እንደሚቆራመድ በመስበክም አውሮፓውያን ደጋፊዎቿን ማስተባበር ጀመረች። ቅስቀሳዋ ተቀባይነት እያገኘ ሲሄድም በመጀመሪያም የሞሮኮውን የማርኒድ ሱልጣኔት ወረረች። የዚህም ዓላማ አስተባባሪና አራማጅ ልዑል ሄነሪ ነበር። ይኸው ልዑል በሰሜናዊቷ አፍሪካ የማስገበር ዘመቻ ራሱ ተሳታፊ ሆኗል። ልዑል ሄነሪ የቅመማ ቅመም ምንጭ የሆነውን መስመር ሙሉ በሙሉ ለመቆጣጠር የሚቻለው በአፍሪካ ውስጥ እስልምና ምን ያህል ዘልቆ እንደገባ ሲታወቅ እንደሆነ በማመን ይህን እንዴት ማወቅ እንደሚቻል መረጃ ማሰባሰብ ጀመረ። በዚህም ሂደት በአውሮፓ የነበረው የቫቲካን የበላይነት እየተፈረካከሰ የግሪክ ኦርቶዶክስም በሙስሊሙ ዓለም የነበሩትን የቱርክ፣ የሶሪያ፣ የአርሜኒያን ኦርቶዶክስ መሪዎችን ማስተባበር ተስኗት ስለነበር የእሱ ሰራዊት መስቀልና ጦር ይዞ ቢንቀሳቀስ ድል እንደሚያደርግ ተገነዘበ። ስለሆነም ለሙስሊም መንግሥታት ያልተንበረከከ ፕሪስተር ጆን የሚባል ገናና ንጉሥ ከአውሮፓ ምስራቅ በሚገኝ አገር እንዳለና ይህም ገናና ክርስቲያን ንጉሥ ዓላማውን ለማስፈጸም እንደሚረዳው ልዑል ሄነሪ ተገነዘበ። ይህም የክርስቲያን መንግሥት የት እንደሚገኝ ማፈላለግ ጀመረ። በመሠረቱ ስለ ፕሪስተር ጆን ታሪክ ተጽፎ የሚገኘው ቤንሲራ በሚል ርዕስ በሂብሩ ቋንቋ የተጻፈውና በኮንስታንቲኖፕል በ1519 የታተመው መጽሐፍ ውስጥ አባሪ ተደርጎ የቀረበ ሲሆን ይህም አባሪ ለሮማው ርዕሰ ሊቃነ ጳጳሳት ከፕሪስተር ጆን የተላከ ደብዳቤ የሚል ነበር። በዚህ ደብዳቤ መሠረት ፕሪስተር ጆን የተባለ የፖለቲካ መሪ ብቻ ሳይሆን ቄስም ጭምር የሆነ
72 አገሮችን የሚገዛ ታላቅ ንጉሥ ነበር። በዚህም ንጉሥ አገር ወርቅና ብር እንደ ልብ የሚገኝበት ብዙ አስደናቂ ፍጡራን የሚኖሩበት እንደሆነ ደብዳቤው ይገልጻል። ይህም ንጉሥ አማኝ ክርስቲያን መሆኑን በመጥቀስ ለበርካታ የሮም ጳጳሳት በላከው ደብዳቤ ከወርቁና ከብሩ በተጨማሪ በሀገሩ ቀንድና 3 ዓይኖች ያላቸው እንዲሁም ዕድሜያቸው እስከ 200 ዓመት የሚደርስ ሰዎች ጭምር እንደሚኖሩ ይገልጻል። ስለዚህ ሰው ማርኮ ፖሎ የተባለው አሳሽ በ13ኛው ክፍለ ዘመን በሞንጎሊያ የሚገኝ ንጉሥ እንደሆነ አመልክቶ ነበር። ፖርቹጋላውያን ደግሞ ይህ ሰው አፍሪካዊ እንደሆነ በመገመት ወደ በርካታ የአፍሪካ አገሮች መልእክተኞች ልከው የነበረ ሲሆን የ16ኛው ክፍለ ዘመን ላይ የዚህን ንጉሥ አገር ለማግኘት መድከም አያስፈልግም፣ አገሩ ኢትዮጵያ ነው ከሚል ድምዳሜ ደረሱ። ይህን በሚመለከት ኢዲ ሮዝ የተባለ ጸሐፊ ፕሪስተር ጆንና የኢትዮጵያ ንጉሥ በሚል ርዕስ የጻፈ ሲሆን አርተር ፒ ኒውተን የተባለ ጸሐፊም ጉዞና ተጓዦች በመካከለኛው ክፍለ ዘመን በሚል ርዕስ የጻፈው መጽሐፍ በ1926 ለመጀመሪያ ጊዜ ታትሟል። የፕሪስተር ጆን ታሪክ የዲቴክቲቭ ታሪክ መስሎ ስለሚጻፍ ስለሱ ለማወቅ ብዙ ሰዎች ፍላጎት ነበራቸው። በ19ኛው ክፍለ ዘመን ግን ታሪኩ ልቦለድ እንጂ እውን እንዳልሆነ ጥናቶች አመለከቱ። በዚህ አፈ ታሪክ መሠረት የፕሪስተርን ጆንን አገር ለመፈለግ ፍራንሲስኮ አልቫሬዝ የተባለ ሰው ወደ ኢትዮጵያ መጥቶ የነበረ ሲሆን ይህም ሰው ወደ ሀገሪቱ ዘልቆ በመግባት የደረሰበትን ለሀገሩ ሕዝብና መንግሥት አሳውቋል። በሌላ በኩልም በፕሪስተርን ጆን ሰበብ የስለላ ተግባር ለማከናወን የታቀደ ዘመቻ እንደነበረ ይነገራል። ያም ሆነ ይህ የፕሪስተርን ጆን መገኘት ለክርስቲያኑ ዓለም እጅግ ጠቃሚ መሆኑን በከፍተኛ ደረጃ እምነት የነበረው በልዑል ሄነሪ ሲሆን የዚህን ልዑል ራእይ ይዞ በ1460 ሲንሰ በምትባል ስፍራ የተወለደው ቫስኮ ደጋማ ነበር። ቫስኮ ደጋማ በቤተ መንግሥት አካባቢ የተወለደ ወጣት፣ አባቱ እስቲቮ ደጋማ እናቱ ኢዛቤል ሶደር እንዴት ዓሣ እንደሚያሰግር፣ በባህር እንዴት እንደሚዋኝና በመርከብ ሩቅ አገር እንዴት እንደሚጓዝ በሚገባ አሰልጥነውታል። ከዚህም በተጨማሪ ስለ ሰነ ፈለግና የባህር ስምሪት ዕውቀት በኢቮራ ተምሯል። ሙስሊም የታሪክ ጸሐፍት እንደሚሉት ቫስኮ ደጋማ በአገር ውስጥ የነበሩትን ሙስሊሞች በማጥቃት ከታወቀው የክርስቲያን ወታደራዊ ክፍል ማኅበረሰብ አባል ነው። ቫስኮ ደጋማ በዚህ ተክህኖ ከፖርቹጋል እስከ ህንድ እስካሉት አገሮች ሲጓዝም የሙስሊም አገሮችን ምሕረት በሌለው ሁኔታ በማቃጠልና በመደምሰስ ነበር። የቫስኮ ደጋማ ምሕረት የሌለው እርምጃ ራስን በራስ ለማጥፋት ከሚደረግ ተጋድሎ ጋር የሚመሳሰል ነበር። ከሆነልኝ አጠፋለሁ፣ ካልሆነልኝ አጥፍቼ ጠፋለሁ በሚል ስሜት የሚመራው ቫስኮ ደጋማ የኢትዮጵያ አካል የነበረችውን ዘይላን ከመካከል አገር የሄዱ ነጋዴዎችን ጭምር እስከ ንብረታቸው መደምሰሱ የታወቀ ነው። በጭፍን ጥላቻ የሚመራው ቫስኮ ደጋማ ለሐጅ ወደ መካ በመጓዝ ላይ የነበሩ 700 ሰዎችን አሮጊት፣ ሕፃናት፣ ሽማግሌ ሳይል ከነበሩበት መርከብ ጋር አጋይቷቸዋል። ብዙ ጥፋት እያጠፋ ጎዋ ከተባለች የህንድ የወደብ ግዛት እንደደረሰም ከተማዋን አቃጠላት። ሕዝቧንም እየያዘ ከመርከቡ ሸራ መወጠሪያ ምሰሶ ላይ ይሰቅለው ጀመር። ለ3 ቀናት ሙሉ ጆሮ፣ አፍንጫ፣ እጅ እየቆረጠ ማቃጠል ጀመረ። ከሱ ጥፋት ለመዳን
ነፍስ ያውጪኝ ብለው በባህር እየዋኙ ለማምለጥ የሞከሩትንም በፈጣን ጀልባው እየተከተለ ድራሻቸውን አጥፍቷል። ስለዚህ ድርጊቱም በኩራት ሲናገር ከተማዋን እንዳለች አቃጠልኳት፣ እያንዳንዱንም ነዋሪ በጎራዴ አረድኩት፣ ደሙም ለ4 ተከታታይ ቀናት ወረደ፣ የትም ቦታ የሚገኝ ሙስሊም እየሰበሰብን መስጊድ ውስጥ በማጎር አቃጠልነው ይላል። ሮናልድ ኢ ሚለር የተባሉ የታሪክ ጸሐፊም የፖርቹጋል መስፋፋት ከኢኮኖሚ ጋር ብቻ የተያያዘ ሳይሆን የካቶሊክ እምነት በመላው ዓለም የበላይ ሆኖ እንዲመራ ከርዕሰ ሊቃነ ጳጳሱ መመሪያ ይሰጣቸው እንደነበረና ንጉሡም ይህን ቢያደርግ ገነት በእጁ እንደሆነችና ሥልጣኑንም ጠብቆ እንዲቆይ ቤተ ክርስቲያኗ ከጎኑ እንደምትቆም አረጋግጠውለት ነበር። ይህም ድርብ ኃላፊነት ፓድሮአዶ ተብሎ በሚጠራው ቻርተር ሰፍሯል። በዚህ መሠረት ፖርቹጋል በቅድሚያ ካይሮንና መካን እንዳልነበሩ ማድረግም ተቀዳሚ ዓላማዋ ሆነ። አልፎንሶ ዳልቡርኩርኩ የተባለ የጦር መሪም ጓንና ማላካን በ1511 ከተቆጣጠረ በኋላ ይህን በይፋ መናገር ጀመረ። ጆርጅ ኪርክ የተባለው ጸሐፊም አሳሹ ልዑል ሄነሪ ከ1394 እስከ 1460 በነበረው በምስራቅ አትላንቲክ ያሉትን የምዕራብና የደቡብ አፍሪካ በመስቀል ጦርነት ስም ከሙስሊሞች እጅ ለመንጠቅ የተደረገ መሆኑን ይገልጣሉ። እኚህ ጸሐፊ በ1964 ዓመተ ምህረት ባሳተሙት መጽሐፋቸው ከገጽ 63 እስከ 64 ፖርቹጋሎች ከኢትዮጵያዊው ንጉሥ ከፕሪስተርን ጆን ጋር በመተባበር በመሃል አፍሪካ ያለውን ሙስሊም ጠራርጎ ለማስወገድ ዕቅድ እንደነበራቸው ያስረዳሉ። ሄርበርት ሄቶን የተባሉት የታሪክ ጸሐፊ ግን የፖርቹጋሎቹ ዓላማ ቅዱስ ጦርነትን መከታ በማድረግ የሙስሊም አገሮች መንግሥታትንና የታላላቅ ሙስሊሞች መታሰቢያ መቃብሮችን ጭምር ከደመሰሱ በኋላ ያለ ተቀናቃኝ የኢኮኖሚ የበላይነታቸውን ለማረጋገጥ ነበር በማለት ይገልጻሉ። በዚህም መሠረት የባሕር አሰሳው የክርስትና ሃይማኖትን እንደገና ገናና ለማድረግ የታቀደና ቀጣይ ቅዱስ የመስቀል ጦርነት ተብሎ እንዲታመንበት በፖርቹጋል በኩል ከፍተኛ ቅስቀሳ ይካሄድ ነበር። ይህንንም ጦርነት ፕሮፌሰር አር.ደብሊው ሸፐርድ የተባሉ ሰው ወንጌላዊ ግዛትን በማስፋፋት የሚገኝ ዝናና ባለጸግነት ጎስፕል ግሎሪ ጎልድ በማለት በአጭሩ እንደጠሩት ክለፍ ኤንድ ኮል በ1967 ባሳተሙት መጽሐፍ በገጽ 99 አስፍረዋል። ከነዚህ ውስጥ መሠረታዊው ምክንያቶች ዋነኛው ወርቁ ሲሆን ወርቁም ሁለቱን ለማገልገል የሚችል መሳሪያ እንደሆነ አያጠያይቅም። በዚህም መሠረት በትሪስቶ ደ ኩኒያና በአፎንሶ ዴ አልቡከርክ ትእዛዝ የሚመራው የጦር ኃይል ሶኮትራ የምትባለውን የቀይ ባሕር መግቢያን በ1506 ያዘ። በ1507 ደግሞ ሙስካት ተያዘች። ቀጥሎም የህንድ ውቅያኖስን የባሕር ላይ ጉዞ መስመርን ለማስለቀቅ ይደረግ ለነበረው ተጋድሎ ከፍተኛ ጠቀሜታ ስለነበረው እንደ ዘይላ፣ ሞምባሳ፣ ማዳጋስካር በፖርቹጋላውያን እጅ ወደቁ። በ1509 የኦቶማን ኢምፓየር መሪ በያዚድ ዳግማዊ ከጉጅራት ሱልጣን ከግብፁ ሱልጣን መምሉክ በመሆን ዲዩ በምትባል ስፍራ ፖርቹጋላውያንን ጦርነት ቢገጥሙም ተሸነፉ። ስለዚህም ቱርክና ግብፅ የባሕር ኃይላቸውን ከህንድ ለማንሳት ተገደዱ። ይኸው ጦርነት በዚሁ ስፍራ በ1538 በድጋሚ ቢደረግም
የፖርቹጋልን የበላይነት ከማረጋገጥ በስተቀር የፈየደው ነገር አልነበረም። በ1513 በቀይ ባህር መግቢያ ላይ የነበረችውን ካራማን የተባለችውን ደሴት ከመያዛቸውም በላይ ምጽዋንም ተቆጣጠሩ። ይሁንና ከየካቲት እስከ ሐምሌ ያለው ጊዜ ኃይለኛ ነፋስ የሚነፍስበት ወራት ስለነበር ወደፊት ለመቀጠል አልተቻለም። ይልቁንም እንዲመጣላቸው ይጠብቁት የነበረው ትጥቅና ስንቅ ስላልደረሳቸው ወደፊት መግፋት አልቻሉም ነበር። በዚያን ጊዜ ኢትዮጵያ የፖርቹጋሎችን እርዳታ ትፈልግ የነበረችበት ጊዜ ሲሆን በተለይም ንግሥት እሌኒ በአዳል በኩል የሚሰነዘረው ጥቃት ያሰጋቸው ስለነበረ በ1511 ላይ እርዳታ እንዲደረግላቸው ማቴዎስ የተባለ አርሜንያዊ ወደ ንጉሥ አማኑኤል ልከው ነበር። ይህ መልእክተኛ ሊዝበን የደረሰው በ1514 ነበረ። እርሱም ዱዋርቴ ጋላቫና ፍራንሲስኮ አልቫሬዝ ከተባሉ ሰዎች ጋር በ1520 ተመለሰ። ያኔ ግን ንግሥት እሌኒ በሥልጣን ላይ አልነበሩም። ያኔም ልጃቸው አፄ ልብነ ድንግል ኢማም ማህፉዝን አሸንፈው ስለነበር የፖርቹጋላውያንን እርዳታ የሚፈልጉበት ጊዜ አልነበረም። ቆየት ብለን እንደምንመለከተውም የጦር ኃይላቸው ከራሳቸው ተርፎ ለፖርቹጋል ለመሰለፍ የሚችል ነበር። ስለዚህም መልእክተኞቹ እሳቸውን ለማግኘት 6 ወራት ደጅ መጥናት ነበረባቸው። በመጨረሻም ተቀብለው ሊያነጋግሯቸው ስላልፈለጉ ወደ ሀገራቸው ተመለሱ። አፄ ልብነ ድንግል በአሚር ማህፉዝ ላይ የተጎናጸፉት ድል ምንም ያህል ከፍተኛ ቢሆንና ጠላታቸውን ለመደምሰስ ስለሚያስችላቸው የማንንም እርዳታ እንደማይፈልጉ ቢያምኑም የፖርቹጋሉ ንጉሥ መልእክተኞች ተቀብለው ማነጋገር ነበረባቸው። በኋላ ላይ ግን ሮድሪጎ ደሊማና አልቫሬዝ አባ ጸጋ ዘአብ ከሚባሉ ጋራ ከአፄ ልብነ ድንግል የተላከውን መልእክት ይዘው ወደ ፖርቹጋሉ ንጉሥ ሄዱ። ሲሄዱም ሮድሪጎ ደሊማ ለፖርቹጋሉ ንጉሥ፣ አልቫሬዝ ደግሞ ለጳጳሱ ደብዳቤ ይዘው ነበር። ሆኖም በተፈለገው ጊዜ የሚፈለገውን መልስ ይዘው ለመምጣት አልቻሉም። በሌላ በኩል ደግሞ ፔሮ ዳ ኮቪልሃ የተባለው አሳሽ በሚስጥር እስከ ኢትዮጵያ በመምጣት የኢንዲስ የጉዞ መስመር ሩቅ ባልሆነ ጊዜ ሊታወቅ እንደሚችል ገልጾ እንደነበር የሚታወቅ ሲሆን ንጉሥ ዮሐንስ ሳልሳዊም የቫስኮ ደጋማ ልጅ የሆነውን እስጢፋኖስ ደጋማን የህንድ ግዛት ርዕሰ መኳንንት አድርጎ በመሾም በቀይ ባህር የነበረውን የቱርክ ሰራዊት እንዲደመስስ አዞት ነበር። እስጢፋኖስ ደጋማ እንደታሰበው የቱርክ ሰራዊትን በቀይ ባህር አግኝቶ ለመደምሰስ ባይችልም በወንድሙ በክርስቶፈር ደጋማ የሚመራ 400 ወታደሮችን በምጽዋ በመተው አለፈ። ይህም ጊዜ የፖርቹጋልን እርዳታ ይሻ ስለነበረው የአፄ ገላውዲዮስ መንግሥት መልካም አጋጣሚ ሆነለት። የሀገር ውስጥ ሁኔታዎች በጦርነቱ ዋዜማ። እስካሁን ከቀረበው ጽሑፍ መረዳት የሚቻለው ዓለም በሁለቱ ኃያላን መንግሥታት ጦርነት ተወጥራ በነበረችበት ጊዜ ኢትዮጵያም በእነዚህ ከፍተኛ ዓለም ጉዳዮች ምክንያት ስትናጥ መቆየቷን ነው። ለመሆኑ የፖርቹጋልና የቱርክ ፍጥጫ በአፄ ልብነ ድንግልና በኢማም አህመድ ኢብራሂም መካከል ይደረግ ለነበረው አስተዋጽኦስ ምንድነው? የሁለቱ የወቅቱ ገናና መንግሥታት ፖለቲካዊና ወታደራዊ እንቅስቃሴ ምን ይመስል ነበር የሚለውን በሚገባ ማየት
በዚህ መጽሐፍ ለቀረበው መረጃ ጠቃሚነቱ የጎላ ነው። ይህንን በሚመለከት ተክለ ጻዲቅ መኩሪያ የአህመድ ግራኝ ወረራ በሚል ርዕስ ባሳተሙት መጽሐፋቸው ከገጽ 602 እስከ 603 ያሰፈሩት ሲሆን ይህም ታሪክ ለንጽጽር ይረዳል በሚል እንደሚከተለው ቀርቧል። በኤደን ሰላጤ በህንድ ውቅያኖስ ዳር የሚገኙትን ወደቦች እያስገበረ የፖርቹጋል የጦር መርከብ የሰፈረበትን የዲውን ከተማ በመድፍ ደብድቦ ፈጽሞ የመደምሰሱ ጉዳይ ሳይሳካለት ቀርቶ ወደ መጣበት እንደተመለሰ አሁን ደግሞ በሦስተኛው ዓመት በህንድ የፖርቹጋል ጠቅላይ ገዢ እስጢፋኖስ ደጋማ በአንድ ወገን የዚህን አጸፋ በቱርክ ላይ ለመመለስ በሌላ በኩል ደግሞ ለኢትዮጵያ ከብዙ ጊዜ ጀምሮ አጼ ልብነ ድንግል የሚጠብቁትና ስለዚሁ ቤርሙዴዝ የተላከበትን የጦር እርዳታ ወደ ምጽዋ ለማድረስ ሲዘጋጅና ሲዘምት በዚህ ምዕራፍ እንመለከታለን ካሉ በኋላ ከገጽ 603 እስከ 605 ደግሞ የሚከተለውን አስፍረዋል። እስጢፋኖስ ደጋማ የሹመት አባቱ የጀመረውን ዝግጅት በጥድፊያ ጨርሶ 2000 ምርጥ ወታደሮች ከነሹማምንቶቻቸው ደልድሎ ካዘጋጀ በኋላ እነዚህን ቁጥራቸው እስከ 70 በሚደርስ ክብደታቸውና ፍጥነታቸው በተለያየ ልዩ ልዩ የጦርና የስንቅ መርከቦች እንደያዘ በታኅሳስ ወር መጨረሻ ላይ በ1540 ዓመተ ምህረት የጎዋን ወይንም ህንድ ወደብ ለቆ ከተጓዘ በኋላ ሶቅጥራ ወይንም የየመን ደሴት ደረሰ። ከዚያም በኤደን በኩል አልፎ በጥር 27 ቀን 1541 ዓመተ ምህረት ባብኤል መንደብን አልፎ በየካቲት 9 ቀን ዳህላክ ደሴት በየካቲት 8 ቀን ምጽዋ ወደብ ደርሶ መልህቁን ጥሎ ቆመ። በዚህ ጊዜ ሁሉ በበታቹ ካሉት የጦር መኮንኖች መካከል ክርስቶፈር ደጋማ የሚባለው ወጣትና ታናሽ ወንድሙ የአንድ ክፍል አዛዥ ሆኖ አብሮ ነበር። እላይ እንዳልነው የዘመቻው ዓላማ አንደኛው ኢትዮጵያን ነፃ ለማውጣት፣ ሁለተኛው የቱርክን ኃይል ለመስበር የታቀደ ከፍተኛ ጉዳይ ስለነበረ በዚህ መርከብ ላይ የተሳፈሩት ሁሉ ወታደሮቹም የጦር ሹማምንቶቹም ምርጥ እንደነበሩ በመርከቡ ላይ የነበረው ራሱ ዮሐንስ ቤርሙዴዝ ያረጋግጣል። ስለዚህ ከጦር ሹማምንቱ አንደኛው ጆአሶዳ ካስትሮ የመሬት አቀማመጥና የመንገድ የአየር ሁኔታ መርማሪ የሆነው ቀደም ብሎ የወደቡን ከተማ ለመደብደብ የሚቻልበትን ሁኔታ እንዲያጠና የተላከው እንዳስረዳው የወደቡ ዳርቻ በተቆለለ አሸዋ የተከለለ በመሆኑ ወደቡን በመድፍ የመደብደቡ ጉዳይ እምብዛም አልተሳካም። ቢቸግር በድፍረት የአንድ ክፍል ወታደሮች ከመርከባቸው ወርደው መሬት ይዘው ውጊያ እንደጀመሩ ከካይሮ ለእርዳታ መጥተው ከሚጠባበቋቸው ከ2000 ወታደሮች ላይ ሳያስቡት ወድቀው ስለነበረ ከእነርሱ ጋር በተጀመረው ውጊያ ያለቁት አልቀው የተረፉት በሽሽት ወደ መርከባቸው ተመለሱ። እስጢፋኖስ ደጋማ ወደ ስዊዝ ዘምቶ ወደ ምጽዋ ከመመለሱ በፊት በነበሩት ትንሽ ቀናት ውስጥ በአማኑኤል ደጋማ ከሚታዘዘው መልህቁን ለቆ ምጽዋ ቆመ። ስለዚህ ክርስቶፈር ደጋማ የአጼ ገላውዲዮስ ደብዳቤ ከደረሰው በኋላ ሲያዘጋጁ የሰነበቱትን የመድፍና የጥይት የባሩድ መጫኛ ሰረገላ የበለጠ በማፋጠን ይሰሩ ጀመር። ሥራውም እንዳለቀ 8ቱን መድፎች በየሰረግላቸው ላይ ጭነው ሰረግላዎቹን ባህር ነጋሽ ይስሐቅና ሌሎቹም ሹማምንት በቀረቡላቸው በሬዎች እያስጎተቱ እያስሞከሩ ሲዘጋጁ ሰነበቱ። ተክለ ጻዲቅ መኩሪያ በተጠቀሰው መጽሐፋቸው በቱርክና በፖርቹጋሎች መካከል የነበረውን ጦርነት ከኢትዮጵያ ጋር በተያያዘ መልኩ ለማቅረብ የሞከሩ ሲሆን ይህ መሠረታዊ ጉዳይ በተጨማሪ መዳሰስ ያለበት በመሆኑ
በሀገር ውስጥ ከነበረው ሁኔታ አንጻር እንመልከተው። ለኢማም አህመድ ኢብራሂም ድል ማድረግ ምክንያቶች። የሀገር ውስጥ ሁኔታዎችን መለስ ብለን ስንመለከትም በመካከለኛው የኢትዮጵያ መንግሥትና በምስራቅ ኢትዮጵያ ወይንም በአዳሎች ሱልጣኔቶች መካከል የመረረ ትግል የተጀመረው ከ13ኛው ክፍለ ዘመን ጀምሮ ሲሆን ከዚያ በፊት የነበረው ታሪክ ከገበርክ እየገበርክ ኑር፣ ካልገበርክ ክንዴን ትቀምሳለህ በሚል አመለካከት የሚመራ ነበር። መራራውን የአጼዎች ክንድን የቀመሱት ግን የአዳል፣ የበለው፣ የዶባ ወዘተ የፖለቲካ መሪዎች ሳይሆኑ ሙስሊሙ ህብረተሰብ በጅምላ ነው። በመሃል አገር ውስጥም በአክሱም፣ በተንቤን፣ በአንደርታ፣ በራያ አካባቢያቸውን በበላይነት ለመምራትና በህብረተሰቡ ዘንድ ተቀባይነትን ለማግኘት ሞክረዋል። ይህም ሆኖ በድንበሮችና በመሃል አገር ውስጥ የነበረው እንቅስቃሴ በ14ኛው ክፍለ ዘመን በነበሩት በአፄ አምደ ጽዮን አሰቃቂ እርምጃ የተገታ ቢመስል ከ1468 እስከ 1480 በነበረው ጊዜ የአሚር ማህፉዝ እንቅስቃሴ ተከስቷል። ከዚያም ጊዜ አንስቶ እስከ ኢማም አህመድ ዘመን ድረስ ትግሉ አልተቋረጠም። በዚህም መሠረት ክርስትና በራሱ ታሪክ ሲከሰት በቀዳማዊው የኦሪታውያን እምነት ላይ ተጽዕኖ እንዳደረሰው ሁሉ ክርስትናም በተራው በሙስሊም ተጽዕኖ እንደደረሰበት አይካድም። ስለሆነም ተጽዕኖውን ለማስወገድ ትግል በተጀመረበት ጊዜም አንደኛው በሌላው ላይ እርምጃ መውሰዱ የማይቀር ሆነ። በተለይ የሰለሞናውያኑ አጼዎች መንግሥት መሪዎች ሙስሊሞችን በኃይል ለማስገበር የማያወላውል እርምጃ ወሰዱ። በርካታ ሙስሊሞችና ቤተሰቦቻቸው አለቁ። ሀብትና ንብረታቸውም ተዘረፈ፣ ተወረሰ። ተክለ ጻዲቅ መኩሪያም ይህንን ሐቅ እንደ እውነቱ የሆነ እንደሆነ በአፄ አምደ ጽዮን በእነ አፄ ዘረ ያዕቆብ ጊዜ ክርስቲያኖቹ ወደ አዳልና ወደ ሱማሌ ለዘመቻ በሄዱ ጊዜ ይህንኑ የመሰለ ግፍ በተማራኪው እስላሞች ቤተሰብም ላይ መስራታቸው፣ መስጊዱንም መንደሩንም ማቃጠላቸው የታወቀ ነው። ሲዋጋ በሞተው ተይዞ በተማረከው የእስላም መሪ ላይ ግፈኛ አገዳደል እንደሚፈጸምበት አይካድም። አፄ ዘረ ያዕቆብ በመሐመድ በድላይ ላይ ያደረጉትንና ከሬሳው ላይ አካሉን መለያያ እየቆረጡ ለየአድባራቱ የላኩት ማስታወሻ ይበቃል ሲሉ ማስረጃ በመጥቀስ ያስረዳሉ። ራስ ወሰን ሰገድ የተባሉ ታላቅ የልብነ ድንግል የጦር አበጋዝም አፄ ልብነ ድንግልን አያቶቻችሁ ያሸነፏቸው የነበሩት እስላሞች እንዴት አሸነፏችሁ? በአባቶቻችሁ ጊዜ ያልደረሰው ይህ መከራና ውርደት በእናንተ ላይ መድረሱ ሕዝቡን ያለ ፍርድ በመበደላችሁ እነዚህን እስላሞች አስነስቶ አሸነፏችሁ በማለት መዝለፋቸው የሚያመለክተው ሕዝቡ ለምን ከአህመድ ጋር እንደተባበረና በተለይም ሙስሊሙ ለምን የኢማም አህመድ ቀኝ ክንድ ለመሆን እንደበቃ የሚያመለክት ከመሆኑም በላይ አገሪቱ የነበረችበትን ሁኔታ በግልጽ የሚያሳይ ነው። ከዚህ ሌላ አፄ ልብነ ድንግል በፈጸሙት ግፍ ወይም ተቀናቃኞቻቸውን በመናቃቸው ለሽንፈት በቅተዋል የሚለውን አመለካከት በተለይም ጦር አውርድ ማለታቸውን በሚመለከት ፕሮፌሰር አብርሃም ደሞዝ ኮንቲሮሲን ጠቅሰው እንደገለጹትም አፄ ልብነ ድንግል ምን ያህል ፈረሶች እንዳላቸው ለማወቅ ሲጠይቁ 34,000 ያህል እንደሆኑ ተገለጠላቸው። እሳቸውም የሚመክት ጠላት ከሌለኝ ይህ ሁሉ የፈረስ መንጋ ምን ያደርግልኛል በማለት ተናገሩ። ስለሆነም አህመድ ግራኝን ከመረሬ አፈር አነሳባቸው ብለው የኢትዮጵያ ጥናትና ምርምር መጽሔት
ቅጽ 10 ቁጥር 1 ጃንዋሪ 1972 እንደ አውሮፓውያን አቆጣጠር ገልጸዋል። በአፈ ታሪክ እንደሚነገረው ከሆነም ልመናቸውን ፈጣሪ ሰማና ኢማም አህመድን ፈጠረላቸው ይባላል። ቀደም ባለው ምዕራፍ እንደተጻፈውም አፄ ልብነ ድንግል ጦር አውርድ ብለው ምድርን ሲደበድቡ ፈጣሪ በመቆጣት በሕፃንነታቸው የሞቱትን ግራኝ አህመድን ከመቃብር አስነሳና ኢትዮጵያን 50 ዓመት ቀጥቅጦ እንዲገዛት አዘዘ። በዚህ ጊዜ ቅድስት ማርያም እያለቀሰች ወደ ልጇ ወደ ኢየሱስ ክርስቶስ ቀረበችና መነው ልጄ በቅድስት ኢትዮጵያ ላይ ክንድህን አነሳህባት ካለች በኋላ ምሕረቱን እንዲያወርድ ለመነችው። ልጇ ኢየሱስ ክርስቶስም የእናቱን ልመና በመስማት 50 ዓመቱን ወደ 15 ዓመት ለወጠላት መባሉን ያስታውሷል። ይህን አፈ ታሪክ በሚመለከት በተለያየ አካባቢ የተለያየ አፈ ታሪክ ቢኖርም የሰይድ አብደኑር ዝርያዎች የሆኑት የሐሸንጌ ትግራይ ሰዎች አባቶቻችን ነገሩን ብለው ለጸሐፊው የተረኩለት እንደሚከተለው ይቀርባል። ኢማም አህመድ ለአፄ ልብነ ድንግል አልገብርም በማለት ለመዋጋት ሲያስቡ መልእክተኛ ልከው ነበር ይባላል። መልእክተኛውም ንጉሡ ፊት ይቀርብና በቆየው ባህልና ደንብ መሠረት ሰላምታ በማቅረብ በኋላ ንጉሡ ሆይ ኢማም አህመድ ጉልበቴ እንደ ጉንዳን፣ ጭካኔ እንደ ሴት፣ ግርማ ሞገሴ እንደ ጨለማ አስፈሪ ነውና አትቋቋመኝም። ስለዚህ ብዙ ሕዝብ በከንቱ ከሚያልቅ እጅህን ስጠኝ ብለዋል በማለት መልእክቱን ያቀርባል። ንጉሡም ከአማካሪዎቻቸው መካከል ሆነው ይህንን እርባና የሌለው የሚመስል ነገር ግን ከፍተኛ ቁም ነገር አዘል መልእክት ሲያዳምጡ በጣም ገረማቸውና አይ እስላም የጉንዳን አቅም የሴት ወኔና የጨለማ ግርማ ሞገስ ይዞ እንደምን እኔን ለመውጋት ያስባል ብለው ስቀው ብዙዎቹን አሳቋቸው። ነገር ግን ከአማካሪዎቻቸው አንዱ ብድግ አሉና ንጉሥ ሆይ አይሳሳቱ፣ የሌሎቹን እንጃ እንጂ የተረቱን ትክክለኛነት ግን በተግባር እንዳረጋግጥሎ ይፍቀዱልኝ አሏቸው። ምንም እንኳን በመጀመሪያ ላይ እንዲህ ያለውን ቶፈንቶ ግምት ሊሰጠው አይገባም ብለው አንዳንዶች ቢንጫጩም ንጉሡ ፈቃደኛ ሆኑና በመጀመሪያ ጉንዳኖች ወዳሉበት ቦታ ወሰዷቸው። እንደ ወሰዷቸውም አንዷን ጉንዳን በመያዝ ገደሉና ከጉንዳኖቹ መካከል ጣሏት። ወዲያውም አንዲት በሕይወት ያለች ጉንዳን ስታልፍ ያለ አንዳች ችግር ተሸክማት በከፍተኛ ፍጥነት ሄደች። በዚህ ጊዜ አማካሪው ጃንሆይ ለመሆኑ ከሰዎች መካከል አንዱ ሞቶ በመንገድ ላይ ወድቆ ቢያየው ማንነቱን ሳይጠይቅ በሰውነቱ የሚያነሳው ይህም ባይሆን የጦር ጓዱ ቢሞትበት ያለምንም ችግር ብድግ አድርጎ ተሸክሞ በፍጥነት የሚሄድ አለን? ጉልበቴ የጉንዳን ነው ማለት ይህ ነው በማለት አስረዱ። በዚህ ጊዜ ከንጉሡ ጋር የነበረው ሁሉ በምሳሌው ተገረመና ጸጥ አለ። ከዚያም ብልሁ አማካሪ በመቀጠል ጭካኔ እንደ ሴት የሚለውን ምሳሌ በተግባር ለማሳየትም ጃንሆይ የሴትን ጭካኔ በማይታመን መንገድ ይረዱ ዘንድ ለሹመት ደጅ ከሚጠኑ ሰዎች አንዱ ይጠራ። ከዚያም የጠየቅከው ሹመት እንዲሰጥህ ከፈለክ የሚስትህን አንገት ቆርጣ አምጣ ተብሎ ይታዘዝ በማለት ንጉሡን ጠየቁ። ንጉሡም እንደ ተነገሩት አንዱን ደጀ ጠኝ ጠሩና ስማ፣ አንተ ሹመት ከፈለክ ቆራጥነትህን ለማወቅ ስለምንፈልግ የሚስትህን አንገት ቆርጠህ አምጣልን አሉት። እሱም እሺ ብሎ ሄደና ትእዛዝ ለመፈጸም ሌሊቱን በሙሉ መወሰን አቅቶት እንቅልፍ አጥቶ አደረ። በማግስቱም ወደ ንጉሡ ተመልሶ
ንጉሥ ሆይ ሹመቱ ይቅርብኝ እንጂ ሚስቴንስ ለመግደል አልቻልኩም አለና ነገራቸው። ንጉሡም በልተው በማለት አሰናበቱ። አማካሪውም ቀጥለው ጃን ሆይ ወንድ ምንም ጀግና ቢሆን ጭካኔ ይጎድለዋል። ስለዚህ የዚህ ሰው ሚስት ትጠራና ባለቤትሽ ካልሾምከኝ እያለ ደጅ ይጠናል። ነገር ግን መሾም ያለብሽ አንቺ ትመስኛለሽ። እንድንሾምሽ ግን የባልሽን አንገት ቆርጠሽ አምጪልን ሲሉ እዘዟት። ከዚያም ምሳሌው ትክክል ይሁንም አይሁንም ይረዱታል በማለት ሐሳባቸውን ሰጡ። ንጉሡም በቀረበው ሐሳብ መሠረት የሰውየውን ሚስት ጠሩና ባለቤትሽ ሹመት ካልሰጠኸኝ እያለ ያስቸግረኛል ሲሏት፣ ሴትዮዋም እንዴታ ሹመቱን ቢሰጡኝ በሚገባ አገለግሎታለሁ በሚል እጅ ነሳች። ንጉሡም ነገር ግን ሹመቱን የምንሰጥሽ የባልሽን አንገት ቆርጠሽ ከመጣሽ ነው አሏት። እሷም በአጭሩ የተባለችውን ትእዛዝ ፈጽማ የባሏን ጭንቅላት በአገልግል ይዛ ከተፋለች። አማካሪም ንጉሥ ሆይ ጭካኔ እንደ ሴት ነው ማለትም ይህ ነው በማለት አስረዱ። አማካሪው በመቀጠልም ግርማ ሞገሴ እንደ ጨለማ ነው ማለት ደግሞ አንድ ሰው በቀን ሲጓዝ በግራም በቀኝም ከፊትም ከኋላም የሚመጣበትን ጠላት ለማየት ስለሚችል በየትኛው አቅጣጫ መዘጋጀት እንዳለበት ያውቃል። ማፈግፈግ እንኳን ቢፈልግ አቅሙን አይቶ ያፈገፍጋል። ጨለማ የሆነ እንደሆነ ግን የጀግና ጀግናም ቢሆን መፍራቱ አይቀርም። ግርማ ሞገሴ እንደ ጨለማ ነው የሚባለውም ይኸው ነው። ስለዚህ ይህ ሰው የላከው መልእክት ከዚህ አኳያ የሚታይ ነውና እባኮ ነገሩን ሳያናንቁ በጥብቅ ያስቡበት ብለው አማክረዋቸው ነበር ይባላል። አፄ ልብነ ድንግልና ሌሎች አማካሪዎቻቸው ግን ይህንን ምሳሌያዊ አነጋገርና ተግባራዊ ማስረጃ ችላ በማለት እረ ወዲያ ደግሞ ለእስላም ብለው ነገሩን በማጣጣል ግድ የለም አንተን ለመምጣት ያብቃህ እንጂ እንጠብቅሃለን ብለህ ንገረው የሚል መልእክት አስተላለፉለት ይባላል። አፈታሪኩ እውነት ይሁንም አይሁንም አፄ ልብነ ድንግል የተደራጀ የጦር ኃይልና ከአባታቸው ድል ያገኙት ከፍተኛ ሞራልና ጠላትን ለመመከት የሚያስችል ኃይል እንደነበራቸው ግን አፈታሪኩም ሆነ ከዚህ ቀጥሎ የቀረበው መረጃ ይጠቁማል። ስለ አፄ ልብነ ድንግል በመረጃ የተደገፈ አቋም። ቀደም ብሎ በቀረበው አፈ ታሪክ አፄ ልብነ ድንግል ጦር አውርድ ብለው የሚፎክሩና ተቃዋሚዎቻቸውን በእጅጉ የሚንቁ እንደነበሩ ቢገለጥም እውነተኛው ታሪካቸው እንደሚያመለክተው ግን በወቅቱ የነበረውን የሀገራቸውንና የዓለም አቀፍ ሁኔታን ጠንቅቀው የሚያውቁና በክርስትና እምነት ጥልቅ ዕውቀት የነበራቸው ከራሳቸው አልፈው ለፖርቹጋል መንግሥታት፣ ለሮማ ካቶሊክ ርዕሰ ሊቃነ ጳጳሳት፣ ለሌሎች ምክር የሚለግሱና የጠለቀ በፖለቲካው የበሰሉ እንደነበሩ ይመሰክራሉ። ለእርሳቸው ብስለትም የአባታቸውና የአያታቸው በሳል አመለካከት አስተዋጽኦ እንዳደረገ በጉልህ እንመለከታለን። ጥንታዊ አባቶቻችን አገሪቱን ይመሩ የነበረው በመሃይም አስተሳሰብ እንዳልነበረም እንድንገነዘብ ያደርገናል። ይህንንም ሁኔታ ዶክተር ስርግወ ሀብለ ሥላሴ በግዕዝ የተጻፉ ደብዳቤዎቻቸውን በእንግሊዝኛ ተርጉመው አቅርበዋል። ሚካኤል ጌደስ የተባለው ጸሐፊ የኢትዮጵያ ቤተ ክርስቲያን ታሪክ በሚል ርዕስ ባዘጋጀው መጽሐፍ የቀረበውም ጸሐፊው በተዛመደ ትርጉም ተተርጉሞ በሚከተሉት ገጾች ቀርቧል። ለፖርቹጋል ገናናነት ከፍተኛ አስተዋጽኦ እንዳለበት የታመነበት አሰሳ
በንጉሣቸው በዳግማዊ ዮሐንስም ቀጠለ። ዳግማዊ ዮሐንስ በሂሳብ ከፍተኛ ምርምር የሚያደርጉ ሊቃውንቱን ካሰባሰበ በኋላ ለአሰሳው መሳካት የሚረዳ ዘዴን እንዲፈጥሩ አደረጋቸው። ሊቃውንቱም አሳሾቹ የሚመሩባቸው ካርታዎችንና የአሰራር ሰንጠረዦችን አዘጋጁላቸው። በአዲስ ስሜት የተነሳሱት አሳሾችም በሊቃውንቱ መረጃ እየተመሩ እስከ ኮንጎ ደረሱ። የኮንጎ ወንዝ የሚመነጨውም የክርስቲያን መንግሥት ከሚመራው በአበሻ አገር ከሚገኝና አባይ ወንዝ ከሚመነጭበት ተራራ እንደሆነ ተነገራቸው። ፔትሮ ካቪላ በ1490 ወደ ሀበሻ ተላከ። በዚያን ጊዜ በሥልጣን ላይ የነበሩት አፄ እስክንድር ወይንም በዕደ ማርያም ሲሆኑ እሳቸውም ከፖርቹጋል ንጉሥ ተልኮ የመጣውን መልእክተኛ በክብር ተቀብለው አስተናገዷቸው። ከሱም ጋር አምባሳደሩን ወደ ፖርቹጋል እንደሚልኩ ቃል ገቡለት። ሆኖም አፄ እስክንድር በመሞታቸው ምክንያት ዓላማቸው ሳይሳካ ቀረ። ከሳቸው ቀጥሎ ሥልጣን የያዙት አፄ ናዖድ ግን አባታቸው በክብር ያስተናገዱትን እንግዳ ሰላይ ነህ ብለው አሰሩት። ካቪላሃም ከእስር እንደማይለቀቅ ሲረዳ አንድ ወደ ኢየሩሳሌም ለመጓዝ ያሰበ የሐበሻ መነኩሴ በማግኘት እግረ መንገዱን ወደ ሊዝበን ሄዶ ስለ ንጉሡና ስለ ቤተ ክርስቲያኒቱ የሚያውቀውን ሁሉ እንዲነግረው አደረገ። አፄ ናዖድ 13 ዓመት ከገዙ በኋላ ሲሞቱ ልጃቸው አፄ ልብነ ድንግል ዙፋናቸውን ወረሱ። በዙፋን ስማቸው ዳዊት ወይም ወናግ ሰገድ፣ በክርስትና ስማቸው ልብነ ድንግል እየተባሉ ይጠሩ የነበሩት አፄ የቅድመ አያታቸው የአፄ በዕደ ማርያም ባለቤት በነበሩት በንግሥት እሌኒ ሞግዚትነት ሥልጣኑን ሲይዙ በፖርቹጋል አጋርነት ትልቅ ተስፋ አድርገው ነበርና የፖርቹጋል መንግሥት በ1507 ላይ ጆዋን ቤርሙዴዝና ጆዋን ጎሜዝ የተባሉ መልእክተኞችን ላኩ። የፖርቹጋሎቹን ገናናነትና በባሕር ላይ የነበራቸውን የበላይነት የተረዱት ንግሥት ሰብለ ወንጌል ወይንም የአፄ ልብነ ድንግል አያትና ሞግዚት ለልዑካኑ ከፍተኛ ደረጃ አቀባበል አደረጉላቸው። ሁለቱ አገሮች ተባብረው ቱርኮች የያዟቸውን የቀይ ባሕር ወደቦች በማስለቀቅ ነፃ የንግድ ቀጠና ሊያደርጉ እንደሚችሉም ለልዑካኑ ገለጡላቸው። በልጅ ልጃቸው ስምም ማቴዎስ የተባለውን አርሜንያዊውን አምባሳደር በማድረግ ግማደ መስቀልና ደብዳቤ አስይዘው ጓዋን ይገዛ ወደ ነበረው የፖርቹጋል እንደራሴ ላኩ። ንግሥት እሌኒ በልጅ ልጃቸው ስም በ1513 የላኩት ደብዳቤ ጭብጥም እንደሚከተለው ቀርቧል። በአብ በወልድ በመንፈስ ቅዱስ በአሐዱ አምላክ ተወዳጅ ወንድማችን የባሕሩ ጌታ የጨካኞቹ አላማኝ እስላሞች አስገባሪ የክርስቲያኖች ጌታ የሆነው ንጉሥ አማኑኤል ጤናዎትን ክብሮንና ደህንነቱን እንዲጠበቅ የጌታችንና መድኃኒታችን የድንግል ማርያም ልጅ የሆነው ቤተልሔም የተወለደው ኢየሱስ ክርስቶስ ፈቃዱ ይሁን። ጌታ ያበልጽጎ፣ በጠላቶቹ ላይ ሁሉ ድልን ያቀዳጆ፣ ንጉሣዊ ግዛቱንና ልዕልናው በክርስቶስ መልእክተኞች ከአጽናፍ እስከ አጽናፍ ይስፋፋ። የመድኃኒታችን የኢየሱስ ክርስቶስ የአራቱ ሐዋርያት ቅዱስ ዮሐንስ፣ ቅዱስ ሉቃስ፣ ቅዱስ ማርቆስና የቅዱስ ማቴዎስ ቅዱስነትና ጸሎት ከአደጋ ይሰውሮ። የተወደዱ ወንድማችን ሆይ ሁለቱ መልእክተኞቹ መድረሳቸውን ልናረጋግጥሎ እንወዳለን። አንደኛው ዮሐንስ የተባለ ሲሆን እሱም ቄስ መሆኑን ነግሮናል። ሁለተኛው ዮሐንስ ጎሜዝ የተባለ ሲሆን እሱም ሊረዳን እንደመጣ ገልጦልናል። እኛም አገልግሎት የሚሰጠን ወንድማችን ማቴዎስን አምባሳደር አድርገን ልከናል። ከሱም ጋር ፓትርያርካችን አባታችን የጌታችን የኢየሱስ ክርስቶስና
የሦስቱ ሥላሴዎች እምነት ምሰሶ የሆኑት አቡነ ማርቆስ ለክርስቶስ እምነት ሲል በህንድ ውስጥ በመዋጋት ወዳለው የጦር አዝማቾ ከእኛ እርዳታ የሚፈልግ ቢሆን ወታደራዊና ቁሳቁሳዊ እርዳታ ለማድረግ ዝግጁ መሆናችንን ያሳውቁ ዘንድ ልከናል። በበኩላችን ወታደሮችና አስፈላጊውን ትጥቅ ይዘን በባቤል መንደብ አስፈላጊም ሲሆን ወደ ጅዳ በመላክ የሙሐመድ ተከታዮችንና ዓላማኞችን ከምድረ ገጽ ለማጥፋት አናወላውልም። ክርስቶስ ለእናቱ በመጨረሻው ቀን ከፍራንኮች አንድ ንጉሥ ይነሳና የሙሐመዳውያንን ዘርና ዓላማኝ አረመኔዎችን ያጠፋል በማለት የተናገረው ትክክለኛው ጊዜ ያለ ጥርጥር አሁን ነው። ማቴዎስ የሚነግሩት ሁሉ እኛ በአካል ተገኝተን የተናገርነው ያህል ስለሆነ ግምት ይስጡት። ወደ እርሶ የላክነውም ከዋና ሚኒስትሮቻችን አንዱ በመሆኑ ነው። በዚህም አምባሳደራችንም ክርስቶስ በቤተልሔም ከተሰቀለበት ትክክለኛ ግማደ መስቀል ከሠራናቸው 2 መስቀሎች አንደኛውን መስቀል ልከንሎታል። መስቀሉ ከጥቁር እንጨት የተሠራ ሲሆን የብር ቀለበት ማንጠልጠያ ተደርጎበታል። ከዚህም በተጨማሪ ሴት ልጆ ለወንድ ልጃችን ወይም ወንድ ልጆን ለሴት ልጃችን ለመዳር የሚፈቅዱ ቢሆን በእኛ በኩል እጅጉን ፈቃደኞች ነን። ከእርሱ ጋር የምንፈጽመው ጋብቻ የሁለታችንን ወንድማማችነት ያጠናክራል ብለን እናምናለን። በተረፈ የመድኃኒታችን የኢየሱስ ክርስቶስና የቅድስት ድንግል ማርያም ጤንነትና ክብር ለእርሶ ለሴትና ለወንድ ልጆቹ ይሁን፣ አሜን። ከዚህ በተጨማሪ እኛና እናንተ ብንተባበር በፈጣሪ እርዳታ የቅዱስ እምነታችንን ጠላቶች እንደመስሳለን። ምንም እንኳን ከባህር ብዙ ርቀን የምንገኝ በመሆናችን በዚህ ረገድ የምናደርገው እርዳታ ባይኖርም ፈጣሪ ምስጋና ይድረሰውና በክርስቶስ እርዳታ ከሁሉም የበለጠ ኃያላን ናችሁ። በየብስ ላይ ለምታደርጉት ውጊያ 1000 መርከብ እንኳን ብትልኩልን በአስፈላጊው ሁሉ አሟልተን መላክ እንችላለን። የሐበሻው ንጉሥ ከላይ የቀረበውን ደብዳቤ ከላከለት በኋላ ንጉሥ አማኑኤል ዶን ኤድዋርድ ጋልቫን የተባለ የሁለት ንጉሶች ጸሐፊና የቬና፣ የፈረንሳይ፣ የሮም አምባሳደር የነበረ ሮድሪጎ ደሊማና ፍራንሲስ አልቫሬስ የተባሉትን ለንጉሡና ለአያቱ ለንግሥት እሌኒ ከፍተኛ ስጦታ ላከ። አምባሳደሮቹና ማቴዎስ በ1520 ወደ አርቂቆ ተላኩ። ሆኖም ጋልቫም በመንገድ ላይ ሞተና ሊማ ተተካ። ንጉሠ ነገሥቱም በሰላም የደረሱትን ሮድሪጎ ደሊማንና ፍራንሲስ አልቫሬዝ በከፍተኛ ደረጃ ተቀብለው አስተናገዷቸው። አምባሳደሮቹ መልእክታቸውን አድርሰው አፄ ልብነ ድንግል ለንጉሥ አማኑኤልና ጳጳሱ የላኩትን ደብዳቤ ይዘው በመጡበት መርከብ ወደ ኢንዲስ መመለስ ቢኖርባቸውም ከአርቂቆ እስከ ሸዋ በእግር ሲጓዙና ሲመለሱ ብዙ ወራትን ስለጨረሱ የመጡበት መርከብ ሄዶ አገኙት። ይልቁንም የሞንሱ ነፋሱ እነሱ ካሉበት 6 ወር ከሚደርሱበት ደግሞ 6 ወራት የሚቆይ ስለሆነ መልእክታቸውን የሚያደርሱበትን ጊዜ በማራዘሙ አበሳጫቸው። ይባስ ብሎም የንጉሣቸው የአማኑኤል መሞት መርዶ ደረሳቸው። ስለሆነም 6 ወር ከመጠበቅ ወደ ንጉሠ ነገሥቱ ብንመለስ ይሻላል ብለው ሲመለሱም 4 ዓመታት መቀመጥ ግድ ሆነባቸው። አምባሳደሮቹ ከ4 ዓመታት በኋላ ወደ ጓ ለመሄድ ዕድል ቢያገኙም እስከ 1527 ድረስ ሊዝበን አልደረሱም ነበር። እነሱ በኢትዮጵያ ውስጥ በነበሩበት ጊዜ ጸጋ ዘአብ የሚባል የንጉሠ ነገሥቱ መልእክተኛ
ከፍተኛ የወዳጅነት አቀባበል ተደርጎለት ነበር። ይህም መልእክተኛ በአንዳች ምክንያት 10 ዓመት ተፈርዶበት ታስሮ እንደነበር የሚታወቅ ሲሆን ስለ ሀበሻ እምነትና ባህል ለዓለም በሰፊው ናኝቶ ነበር። ለፖርቹጋሉ ንጉሥ ለአማኑኤል በ1521 ከተጻፈው ደብዳቤ ውስጥም በሀገር ውስጥና በውጭ ሀገር የሚገኙትን ሙስሊሞች የሚያንቋሽሸው እንዲሁም የፖርቹጋልን ንጉሥ ከገናኖች የበለጠ ገናና የሚያደርገው የዲፕሎማሲ ቃል ሲወጣበት የሚከተለው ይገኝበታል። አባቴ የሆንከው ጌታው ንጉሥ ሆይ፣ ዝናዬን ከአምባሳደር አንደበት ለመጀመሪያ ጊዜ ሲሰሙ ሊቀ ጳጳሶቹን ታላላቅ የቤተ ክህነት አለቃዎችን ሰብስበው ለላኩሎ መልካም ዜና ለፈጣሪ ምስጋና እንዲያደርሱ ማድረጎን አምባሳደሬ የሆኑት ማቴዎስን በክብርና በወዳጅነት ስሜት ተቀብለው ማነጋገሩን ስሰማ ከፍተኛ ደስታ ተሰማኝ። ለእኔና ለሕዝቤ ስለተሰጠው ክብር ለፈጣሪ ምስጋና አደርሳለሁ። እኔ የ11 ዓመት ልጅ በነበርኩበት ጊዜ ሞግዚቴ በነበሩትና እንደ እናቴ በማከብራቸው በንግሥት እሌኒ ትእዛዝ አምባሳደሬ ሆነው ወደ እርሱ የተላኩት ማቴዎስ ወደ ሀገራቸው ሲመለሱ ቢሞቱም መልእክተኞቹ የእርሱን ደብዳቤ ይዘው ሲመጡ ደግሞ በእጅጉ ደስ አለኝ። ይልቁንም በመልእክተኞቹ ደረት ላይ መስቀል ስመለከት በፍስሐ ተሞላው። ስለ ክርስትና በተመለከተም የትኛው ትክክል እንደሆነ አስረዱኝ። ከሁሉም የበለጠ ግን አገራችንን በተአምር ማግኘታችሁና በመጀመሪያ የአገራችንን ምድር የረገጠው አሳሻችሁም በእጅጉ በፈጣሪ የተወደደ ሰው ሊሆን እንደሚችል አሰብኩ። በጋራ ፍላጎታችን የተመሠረተው ኤምባሲም አንድ ታላቅ የክርስቲያን ንጉሥ ከኢትዮጵያ ጋር ሆኖ ሰላም ያሰፍናል ተብሎ ትንቢት የተነገረለት ነው። ሆኖም ይህ በእኔ ሕይወት ይፈጸማል ብዬ አልጠበቅኩም ነበር። ነገር ግን እርግጠኝነቱን ፈጣሪ ያውቀዋልና እርሶ ወደ እኔም ወደ እርሶ አምባሳደሮች እንድንልክ ያደረገን ስሙ ከፍ ይበል። በክርስቶስ አባቴና ወዳጄ የሆኑት ንጉሥ ሆይ፣ ሃይማኖታችን አንድ እንዲሆን ፍላጎቴ ነው። እስካሁንም ከሌላ ክርስቲያን አገር ኤምባሲ አልተላከልኝም። እኔም ብሆን ከራሴ ሌላ ክርስቲያን መንግሥት ያለ አይመስለኝም ነበር። እኔም በሙስሊሞች በመሐመድ ልጆች የተከበብኩ ነኝ። በዙሪያዬም ምንም አይነት የፈጣሪ መኖር ዕውቀት በሌላቸው በአረማውያን ባሮች፣ አንዳንዶቹም እንጨትና እሳት የሚያመልኩ ሌሎቹም ዘንዶ ፈጣሪ ነው ብለው የሚያምኑና የክርስትናን እምነት እንዲቀበሉ ቢሰበኩም ወደ እውነቱ ለመምጣት ፈቃደኞች ያልሆኑ ናቸው። ከእነርሱም ጋር ተመችቶኝ የምኖር አይደለሁም። አሁን ግን ከእርሶና ከራሴ ጠላቶች ዕረፍት አግኝቻለሁ። ወታደሬ በሄደበት ሁሉ ድል አድርጎ ይመለሳል። ስለሆነም ፈጣሪ አልተጣላኝም። በመዝሙረ ዳዊት ከሰው ትክክለኛውን ተግባር እንጂ ምንም የማይፈልገው ፈጣሪ የንጉሡን ፍላጎት አሟላለት ተብሎ እንደተጠቀሰውም አድርጎልኛልና ምስጋና ይድረሰው። ዓለምንና ከአገሮ ዳር ድንበር እስከ ኢትዮጵያ ድረስ ያለውን የታላላቅ ሰዎች ምድር ሰጥቶናልና ታላቅ ምስጋና አደርሳለሁ። ልጆቹ እርሶና እኔ በኅብረት በምናደርገው ትግል ድልን እንደምናጎናጽፍም አምናለሁ። ብቻ እርሶ ዛሬ የክርስቲያን ጠላቶች የሆኑት መሐመዳውያን እና በሌሎች አላማኞች እጅ ያለችው ቅድስት ኢየሩሳሌምን በእጆ እስኪያስገባሎት ድረስ ጠንክረው ይጸልዩ እንጂ። ይህን ካልኩ በኋላ እንደምን የካህዲዎችን አገር እንደምንኖርና እንደምንገዛ ወዳለኝ እሳቤ ልለፍ። በበኩሌ 100,000 የወርቅ ድራህማ፣ በሺዎች የሚቆጠሩ ወታደሮች፣ በቂ የመርከብ መስሪያ የሚያስፈልግ ግንድ፣ ብረትና መዳብ እንዲሁም ሌሎች ዓላማውን ማሳካት የሚችሉ ነገሮችን አቀርባለሁ።
ስለዚህም በአንድነት እንተባበር። ስለሆነም የሰላም ስምምነት ለመፈጸም ወደ ማንኛውም አገር ልዑካንን መላክ ባህላችን ስላልሆነና ለክብራችንም የሚስማማ ስላልሆነ የክርስቶስ ቃል ያረፈበት በጽሑፍ የተደገፈ የስምምነት ሰነድ አምባሳደሮን ይላኩልኝ። ሰላምን የሚያመጡ እግሮች የተቀደሱ ናቸው። እኔም ብሆን አንድ ቃልና ልብ እንዳላቸው መንፈሳዊ ተከታዮች ሆኜ ለመጠበቅ ዝግጁ ነኝ። እንደ ትንሽ ልጆ ያዘዙኝን ፈጽሜያለሁ። አምባሳደር ቢልኩልኝ ደግሞ ምንጊዜም እታዘዞታለሁ። እንዲያም ሲሆን እርስ በርስ እንረዳዳለን። አምባሳደሮቹ መጠራና ዳህላክ መድረሳቸውን እንዳወቅኩም እኔም የጋራ ኅብረታችን በምክርና በተግባር እንዲመሠረት ከፍተኛ ፍላጎት አለኝና ወደ ድንበሬ ከተጠጉበት ጊዜ ጀምሮ አንዳች ችግር እንዳይደርስባቸው ሰራዊቴን አስከትዬ እቀበላቸዋለሁ። ዳሩ ግን በባሕር ዳርቻ ድንበሬ ክርስቲያንም ቤተ ክርስቲያንም የሉም። ያንን ሁሉ መሐመዳውያን የሚያዋስኑት ግዛት ወታደሮቹ እንዲሰፍሩበት ለመስጠት ፈቃደኛ ነኝ። ስለሆነም የጀመሩትን ከፍጻሜ ለማድረስ አያወላውሉ። እስከዚያው ድረስም የተማሩ ሰዎችን የፈጣሪ ምስል ያለባቸው ከወርቅ፣ ከብር፣ ከእርሳስ፣ ከነሐስና ከብረት የሚሰሩ ሳንቲሞችን የሚቀርጹ ባለሙያዎችን፣ በፊደላችን የሃይማኖት መጻሕፍትን የሚጽፉ ማተሚያዎችን፣ ጌጣጌጥ የሚሰሩ አንጣሪዎችን፣ ብረታ ብረት አቅላጮችን ይላኩልኝ። እነሱም ሲመጡ በቤተ መንግሥቴ እንዲኖሩ አደርጋለሁ። ወደ ሀገራቸው ለመመለስ በሚፈልጉበት ጊዜም ለደረሰባቸው ድካም ወሮታቸውን ሰጥቼ በሚፈልጉበት ጊዜም እንዲመለሱ አደርጋለሁ። ያለ አንዳች ችግር እንደሚመለሱም በእርሱ በራሱ እግዚአብሔርና የእግዚአብሔር ልጅ በሆነው በኢየሱስ ክርስቶስ ስም እምላለሁ። እርሱም በታወቀው አስተዋይነቱና ደግነቱ እንዲሁም ርኅራኄ በተሞላበት ሁኔታ አምባሳደሬ ማቴዎስን በክብር ተቀብለው በክብር እንደመለሱት አደርጋለሁ። በእርግጥም ባለሙያዎቹን በክብር ተቀብዬና በመልካም ሁኔታ ወሮታቸውን መልሼ የምመልሳቸው ስለሆነ ወደ እኔ በመላኮ እንዳይጸጸቱ አደርጋለሁ። ልጅ የአባቱን እርዳታ ሲጠይቅ እንደማይከለከል እርሶም የኔ አባት እኔም የእርሶ ልጅ ስለሆንኩ በግድግዳ ላይ እንደሚገኙ ሁለት ጡቦች እንገጣጠም፣ በአንድ ልብ የምንመራ እንሁን። የዓለማችን የበላይ በሆነው በኢየሱስ ክርስቶስ ፍቅር እንስማማ፣ በግድግዳ ላይ ያሉ ሁለት ጡቦች እንደሆኑት። አሜን። አፄ ልብነ ድንግል ከንጉሥ አማኑኤል መሞት በኋላ ለነገሱት ለዮሐንስ ሳልሳዊም ተመሳሳይ ደብዳቤ ጽፈው የነበሩ ሲሆን በዚህም ደብዳቤያቸው ወጣቱ ንጉሥ ከአባቱ የተቀበለውን አደራ ከፍጻሜ ማድረስ እንዳለበት፣ የሁለቱ አገሮች ትብብር በእጅጉ አስፈላጊ እንደሆነ፣ ባለሙያዎችንና ምሁራንን እንዲልክላቸውም አጥብቀው ጠይቀዋል። አፄ ልብነ ድንግል ማንነታቸውን በመተንተንና የክርስትናን የበላይነት በአገራቸው በኢትዮጵያና በዓለም ለማስፈን የነበራቸውን ቁርጠኝነት በመግለጽ ከጠላቶቻቸው ጋር በሚያደርጉት ፍልሚያ ከጎናቸው እንዲሰለፉ ለሮማ ካቶሊክ ርዕሰ ሊቃነ ጳጳሳትም ሁለት ረጃጅም ደብዳቤዎችን በ1524 ልከው ነበር። ከተጻፈው ደብዳቤ በከፊል ሲታየም ፍጹም የሆኑት ጌታ ቅዱስ፣ ኃያል፣ ንጹሕ ርዕሰ ሊቃነ ጳጳሳት፣ ማንንም የማይፈሩና በማንም የማይደፈሩ የሁሉንም መንፈስ ጠባቂ አባት፣ ወደ ቅድስት ስፍራ የሚሄዱ ወዳጅ፣ የቅዱሳን ሰባኪያን አባት፣ ሕሊናን የሚያጎድፍ ነገር ሁሉ ጠላት፣ መልካም ስነ ምግባር አፍቃሪ ቅዱስ ሰው ሆይ ክብርና ምስጋና ለእርሱ ይሁን በማለት
በጀመሩት ደብዳቤ የዓለም ክርስቲያኖች የሃይማኖት አባቶች በእርሳቸው አመራር አንድ ሆነው እንዲሰሩ ጠይቀዋል። የቅድስት ማርያምንና የሌሎችም ቅዱሳን ምስሎች እንዲልኩላቸውና ያንም እያዩ ለሳቸው ጸሎት እንዲያደርጉላቸው አሳስበዋል። ከዚህም በተጨማሪ ሊቃውንት፣ ባለሙያዎች፣ ምስል ቀራጮች፣ ጎራዴና ጠመንጃ ሰሪዎች፣ የምንጣፍ ሥራ አዋቂዎች፣ ከተጠረበ ድንጋይ ሕንፃ በመሥራት የተጠበቡ ባለሙያዎች፣ የቤት ጣራ በነሐስና በእርሳስ የሚከድኑ መስታወት፣ የሙዚቃ መሣሪያዎች የሚሠሩና የሚጫወቱ ባለሙያዎች ቢኖሮ ከእርሶ ከሌሎ ደግሞ ያለው ክርስቲያን ንጉሶች እንዲያዙልኝ እየጠየቅኩ እኔም ደህና አበል የምከፍላቸው መሆኔን በአክብሮት የምንከባከባቸው እንዲሁም ወደ ሀገራቸው ለመመለስ በሚፈልጉበት ጊዜ የምልካቸው መሆኔን እገልጻለሁ። ይህንን ካልኩ በኋላ ደግሞ በእርሶ እረኝነት የሚመሯቸው በጎቹ እርስ በእርስ የሚደረጉትን መናቆር ትተው ወንድማማች እንዲሆኑ ለምን አይገሥጿቸውም? መንግሥት ከተከፋፈለ አቅም አይኖረውም፣ ከተባበረ ግን መሐመዳውያኑን ሁሉ ለመደምሰስ ይችላል። ስለሆነም ቅዱስ አባቴ ይገሥጿቸው። በመሐመዳውያን ለተከበበችው አገሬም እርዳታ እንዲያደርጉ ይንገሩልኝ። ሙሮችና ቱርኮች እየተባበሩ ነው። እኔም አንድ ሙስሊም ጎረቤት አለኝ። እሱንም ህንዶች፣ ፋርሶችና ግብጾች ትጥቅ፣ ፈረሶች፣ ጦር መሳሪያ በመስጠት ይረዱታል። እነሱ እንዲህ ሲረዳዱ ክርስቲያን ወንድሞቼ አንዳችም እርዳታ ሳያደርጉልኝ ሲቀሩ ለእኔ ውርደት ነው የሚል ይገኝበታል። ሆኖም የፖርቹጋል መንግሥት ቀደም ሲል እንደተጠቀሰው የቱርክን እንቅስቃሴ ለመግታት ከፍተኛ ፍልሚያ ያካሂድ ስለነበረ የአፄ ልብነ ድንግል መንግሥትን እንደተጠበቀው በፍጥነት ለመርዳት አልቻለም። ይህም የሆነው ፖርቹጋል አንድም የኢትዮጵያን ጥያቄ ቸል በማለቷ ካለበለዚያም የራሷን ችግር ሳትወጣ ሌላውን ለመርዳት ባለመቻሏ ወይም በሁለቱም ምክንያት ሊሆን ይችላል። መሠረታዊው ቁም ነገር ግን አፄ ልብነ ድንግል በወቅቱ እንደነበሩት ክርስቲያን መሪዎች እስልምናን አጥብቀው ሊጠሉ ቢችሉም በአፈ ታሪኩ እንደሚነገረው ገራገርና ተራ መሪ ሳይሆኑ ከፍተኛ ብሔራዊና ዓለም አቀፋዊ ዕውቀት የነበራቸው በሳል መሪ የነበሩ መሆናቸውን ነው። በዚህ ረገድ ያለውን ዓለም አቀፍ ሁኔታ ስንመለከተው ደግሞ የፖርቹጋልም ሆነ የቱርክ ትኩረት ዋነኛውን የንግድ መስመር በመቆጣጠር የኢኮኖሚ የበላይነት ለማስፈን በሚያደርጉት ፍልሚያ ሃይማኖት እንደ መሳሪያ ከማገልገሉ በስተቀር ሙሉ በሙሉ ወይም በአመዛኙ የሃይማኖት ጦርነት ነበር በሚያስብል መልኩ የሚቀርብ አይደለም። ኢማም አህመድ ኢብራሂም የቱርኮችንና የሌሎች አረብ አገሮችን እርዳታ በማግኘት ግዛታቸውን ከምስራቅ እስከ ምዕራብና ከደቡብ እስከ ሰሜን ለመዘርጋት በነበራቸው ምኞት ጂሃድን እንደ መሳሪያ መጠቀማቸውና አፄ ልብነ ድንግልም ሙስሊሞችን በማጥፋት የአገዛዝ ዘመናቸውን ለማራዘም ፖርቹጋላውያን ከጎናቸው እንዲሰለፉ መጠየቃቸው ሁለቱንም ተቀናቃኝ ኃይሎች ከፖርቹጋሎችና ከቱርኮች ጋር የሚያመሳስላቸው ወይም የዘመኑን የፖለቲካ ጥበብ የተካኑ እንደነበሩ የሚያመላክት አንድ መረጃ ነው። በመሰረቱ ይህን አባባል ዳግማዊ አፄ ሚኒሊክም ቢሆን ወደ ምስራቁ ግዛት ሲገሰግሱ እንቅስቃሴ የክርስቲያን ደሴት የሆነችው አገሬን ከመሐመዳውያን ነፃ ለማድረግ ስለሆነ ክርስቲያን ሁሉ ተባበረኝ ማለታቸው ይታወሳል። አፄ ኃይለ ሥላሴም ቢሆኑ ጊዜው አልፈቀደላቸውም እንጂ ይህንን ስልት ለመጠቀም መሞከራቸውን ሁኔታዎች ያመለክታሉ። ያም ሆነ ይህ
የውጭ ዓለም ተጨባጭ ሁኔታ በዋነኝነት የኢኮኖሚ የበላይነትን ለማስፈን እንጂ የሃይማኖትን የበላይነት ለማስፈን ስላልነበር የኢማም አህመድና የአጼ ልብነ ድንግል ጥያቄ የተፈለገውን ያህል ለመመለስ የሚያስችል አልነበረም። ስለዚህም መሠረታዊ ጉዳይ በታሪክ ምዕራፎች እንደሚከተለው ሰፍሮ እናገኘዋለን። ኢማም አህመድ ኢብራሂምና የውጭ ሀገር ትብብር። እርግጥ ነው በወቅቱ የቱርክ ኃያል መሆንና የአዳሉን መንግሥት ለመርዳት መቻል፣ በሌላ በኩል ደግሞ የአጼ ልብነ ድንግል መንግሥት ከፖርቹጋል በተፈለገው ጊዜ እርዳታ ማጣትና መዳከም ለአሸናፊነትና ተሸናፊነት አመቺ ሁኔታን ፈጥሯል የሚሉ አሉ። እነ ኤልሳቤጥ ሞንሮ እንደሚገልጹትም የኦቶማን ኢምፓየር በቀይ ባህር አካባቢ ማየል ሚዛኑ ወደ ሙስሊሞች እንዲያዘነብል በማድረግ ረገድ ከፍተኛ ሚና ተጫውቷል። ይልቁንም ተረስቶ የነበረው የጂሃድ አስተሳሰብ እንዲያንሰራራና በተግባር ላይ እንዲውል አመቺ ሁኔታ እንደፈጠረ ሀበሾችና ፖርቹጋሎች ቢገነዘቡም በአጭር ጊዜ ውስጥ አደጋ ይደርሳል ብለው አልገመቱም ነበር። የአዲሱ ሱልጣኔት መንግሥትም በሁለቱም ክርስቲያን መንግሥታት መካከል የነበረውን ግንኙነትና እንቅስቃሴ ያውቃል። ስለዚህም የጦር መሣሪያዎችን በፍጥነት እንዲገቡ አደረገ። በማድረጉም የንጉሠ ነገሥቱን ሰራዊት ድል አደረገው። ተክለ ጻዲቅ ሞክሪያም በውስጡ ዘመናዊ የጦር መሣሪያና ጠመንጃ የያዙ የጦርነት ዘዴ የሚያውቁ የፋርስ፣ የህንድና የአረብ ተዋጊዎች ከቀይ ባህር ማዶ ካሉ አገሮች እየላከ ማስመጣቱ ጠቅሞታል ይላሉ። ይህንንም ሁኔታ በሚመለከት ዶክተር መርዕድ ወልድ አረጋይ ሻሃበዲን ወይም አረብ ፋቂን ጠቅሰው እንደሚነግሩን አህመድ ብዙ ኢትዮጵያውያን ምርኮኞችን ዘቢድ ለነበረው የቱርክ ገዢ እንዲያገለግሉት በ1527 ልኳል። ሲልክም ያለ ጥርጥር እርዳታ ለመጠየቅ ነው። ዳሩ ግን ከዘቢዱ ገዢ የተፈለገውን እርዳታ ስለማግኘታቸው የሚጠቅሰው ነገር የለም። ይህም ሆኖ ምንም እርዳታ አላገኙም ብለን ልንደመድም ባንችልም በ1528 በቱርክና በፖርቹጋል መካከል የጦርነት ፍጥጫ ስለነበረ ፊቱን ወደ ሀበሻ ምድር ለማዞር ጊዜ አልነበረውም። በ1529 በሽምብራ ኩሬ ላይ በተደረገው ጦርነትም አረብ ፋቂ የአረብ ፈረሰኞች እንደነበሩ እንጂ ቱርኮች ወይም የጦር መሣሪያቸው እንደተሰለፈ አይገልጽም። ስለዚህም ለኢማም አህመድ አሸናፊነት የእርሱ ወታደራዊ ብቃት፣ ጥበበኝነት፣ የመረጃ አሰባሳቢነት በአንድ በኩል፣ በሌላ በኩል ደግሞ የአጼ ልብነ ድንግል መንግሥት መዳከምና የሀገር ውስጥ ሁኔታዎች ለኢማም አህመድ ድል አመቺ እንደነበሩ ማሰብ ይቻላል። ነገር ግን የጦር መሣሪያ በተለይም ጠመንጃና መድፍ በጦርነት ጊዜ ከተጠቀሙ፣ ጀልባዎችን በመስራት የባህር ኃይል ካቋቋሙ ብዛቱ ከፍና ዝቅ ቢልም የውጭ እርዳታ እንደነበረ አያጠያይቅም። ዶክተር ላጲሶም እጅግ ከፍተኛ ቁጥር የነበረው የአጼ ልብነ ድንግል ሰራዊት ዝቅተኛ ቁጥር በነበረው የአህመድ ግራኙ ሰራዊት ታላቁን የእርስ በርስ ጦርነት በተዋጉበት በሽምብራ ኩሬ ጦር ሜዳ በአመራር ጉድለትና በኢማሙ ከፍተኛ የውጊያ ስልትና ልምድ መሸነፋቸውን ይገልጻሉ። ዶክተር መርዕድ ወልድ አረጋይ ግን ቀደም ሲል በተጠቀሰው ሥራቸው አረብ ፋቂ የአጼ ልብነ ድንግልን ሰራዊት 16,000 ያህል ፈረሰኛ፣ 200,000 ያህል እግረኛ ይዞ ጦርነት እንዳደረገ አስመልክቶ የሰጠው ትንታኔ የተጋነነ ነው በማለት ጠቅሰዋል። ፔትሮፔዝ የተባለው ሌላው የታሪክ ጸሐፊ የአጼ ልብነ ድንግል 3,000 ያህል የአህመድ ደግሞ 300 ያህል እንደነበረ፣ ነገር ግን የኢትዮጵያ ታሪክ ጸሐፊዎች
ቁጥሩን በሚመለከት ያስቀመጡት መረጃ እንደሌለ የኢትዮጵያ ጥናትና ምርምር መጽሔት ቅጽ 14 ጥር 1980 ላይ ያብራራሉ። ዶክተር መርዕድ ወልደ አረጋይ ስለ ድልና ሽንፈት ሲገልጹ አህመድ ግራኝ አጼ ልብነ ድንግልን ለማሸነፍ የበቁበትን በመገመት ከዚህ ጽሑፍ አቅም በላይ ቢሆንም የልብነ ድንግል ተቀባይነት ማጣት ጭካኔ በራስ ወዳድነታቸው ምክንያት እንደሆነ የፖርቹጋሉን ጸሐፊ ጠቅሰው ይገልጻሉ። አልቫሬዝም አህመድ ልብነ ድንግልን ያሸነፈው በጦር ኃይል በልጦ ሳይሆን አንድም አጼ ልብነ ድንግል በሕዝቡ በመጣላታቸው ካለበለዚያም የሐበሻ የጦር አበጋዞች ከአጼ ልብነ ድንግል ጋር በመጣላታቸው እሱ ሥልጣን እንዲይዝ በሚስጥር ስለገፋፉት ይሆናል ይላሉ። አረብ ፋቂህ ግን ኢማም አህመድ ለዘመቻና ለጂሃድ ወኔያቸው እንደተነሳሳ መጀመሪያ የሃርላ ክፍል ከሆነችው ዘርባ በተባለችው መንደር ደረሱ። ከዚያም የጦር መሳሪያ እንዲያሰባስቡላቸው ሰዎቻቸውን ወደ ዘይላ ላኩ። ሐበሻን ለመውረር መድፎች እንዲገዙላቸውም አዘዙ። የፍላጎታቸውን ያህል 7 መድፎች ገዙላቸው። 70 ያህል የመግሪብ ሰዎችም በበጎ ፈቃድ በጂሃድ ለመካፈል መጡ። መሪያቸው ሰዒድ ቢን ለዕባን አልማህሪ ነበር። አህመድ ቢን ሱለይማን አልማህሪ የጎሳው ተሰሚና ዋናው ሹም፣ ጌታው አሽሪፍ መሐመድ ቢን አልመርዙቂም ነበሩ። አልመርዙቂም ከኢማሙ ጎን ተሰልፈው በዘመቻው ከተካፈሉ በኋላ በአብሲሪ ደዋሮ ላይ ተሰውተዋል። ሐበሻ ሙሉ በሙሉ ስትከፈት በአብሲረን ተሹመው ያስገብሩ ነበር። ከዚያ በመቀጠል ሌሎች መሪዎችን ሸሪፍ መሐመድ የተባሉት ኢማሙ ዘንድ መጡ። ለጂሃድ በመምጣታቸውም በደግነትና በልግስና ተቀበሏቸው። ወደ ተለያዩ የሶማሊያና የሃርላ አቅጣጫዎች የጂሃድ ጥሪ አስተላለፉ። ሁሉም ጎሳዎችም ጥሪውን ተቀበሉ የሚል ቃል ሐበሻን የማቅናት ዘመቻ አንደኛ መጽሐፍ ቅጽ 1 በገጽ 125 ላይ ይነበባል። ከዘይላ ተነስተው ጥቂት ከተጓዙ በኋላ ሺህ ላይ ሰፈሩ። ይህም ትልቁ ወንዝ ነው። ከዚያም ከሺህ ተነስተው ረቡዳ የተባለ ቦታ ላይ ሰፈሩ። በዚህም ስፍራ ሸሪፋ መሐመድ ሃንዶል በ3 መድፎችና 1 ፈረሰኛ የሚመራ 20 እግረኞችን ይዘው ደረሱ። የመድፈኞቹም ቁጥር 7 ደረሰ። ያቀረቡላቸው 4 መድፍ ነው። ጉዟቸውን ቀጥለው ዴር ደረሱ። የቀረው መድፍ 3 ነበር። ዴር በሙስሊሞች አገር የሚገኝ ትልቅ ወንዝ ነው በማለት ሐበሻን የማቅናት ዘመቻ አንደኛ መጽሐፍ ቅጽ 1 ከገጽ 126 እስከ 127 ያቀርብልናል። አረብ ፋቂህም በሽምብራ ኩሬ ከተገደሉት የኢማም አህመድ ተከታዮች መካከል ሐምዛ አልጀውሪ ሁዴይዳ በማለት ይገልጽና ከአረቦች የተገደሉት 5000 እንደነበሩ ይተርካል። ከዚህ በተጨማሪ በውጊያ ጥበብ የተካኑ አረቦች ከጎናቸው ነበሩ። ከእነሱም መካከል አንድ መሐመድ የተባለ የሞሮኮ ሰው ነበር በማለት ሐበሻን የማቅናት ዘመቻ አንደኛ መጽሐፍ ቅጽ 1 ላይ ገጽ 138 ላይ ይገልጻል። ኢማሙ አምባ ግሸን የሚገኘውን ምሽግ ለመስበር ይችላሉ ተብለው የተገዙ 2 አዳዲስ መድፎችን ከዘይላ ያስመጡ ሲሆን ተኳሾቹም ህንዶች እንደነበሩ አረብ ፋቂ ሐበሻን የማቅናት ዘመቻ አንደኛ መጽሐፍ ቅጽ 2 ላይ ገጽ 195 ላይ ያስገነዝበናል። የውጭ ኃይሎችን በወቅቱ አሰልፈው የነበሩት ኢማም አህመድ ኢብራሂም ብቻ ሳይሆኑ ንጉሡም ጭምር ነበሩ። ስለዚህም ጉዳይ አረብ ፋቂ ሲገልጥ ክርስቲያኖቹና የትግራይ ሰዎች መድፎችና ጠመንጃዎች ነበሯቸው። በሙስሊሞች ላይ መድፍ የሚተኩሱላቸውም 2 አረቦች ነበሩ። እነሱም ሐሰን አልበስሪና
አብዲ አስፈር ቱርኪ ናቸው። ስለሆነም አጼው ከኢራቅ ወይንም ባዝራና ከቱርክ የመጡ ወታደሮች ማሰለፋቸውን እንረዳለን። ከታሪክ መጽሐፍት የምናገኘው መረጃ ቀደም ሲል የተጠቀሰውን ቢመስልም ከትውልድ ወደ ትውልድ ሲተላለፍ ከመጡ አፈ ታሪኮች እንደምንረዳው ሙስሊሞች ለሐጅና ለዑምራ ወደ መካና መዲና በሚጓዙበት ጊዜ በከፍተኛ የጂሃድ ዘመቻ ላይ የሚገኙትን ኢማም አህመድ ኢብራሂምን እንዲረዱ ባቀረቡት ጥሪ መሠረት በርካታ የሃይማኖት አባቶች መጥተው ስለነበር በዚህ ረገድ የነበረው እንቅስቃሴ ከፍተኛ ነበረ። የመጡትም ከምዕራብ አፍሪካ አገሮች በተለይም ከሊቢያ፣ ከሞሪታንያ፣ ከሞሮኮ ነበር ይባላል። ከመካከለኛው ምስራቅም ከሳውዲ አረቢያ፣ ከየመን፣ ከሶሪያ፣ ከኢራቅና ከመሳሰሉት ከሩቅ ምስራቅ ሱፊዎች ያልሆኑ ሊቃውንት መጥተው እንደነበረም ይነገራል። በፋትሁል ሐበሽ እንደተጠቀሰውም ለምሳሌ ሙፈቲ ሰዒድ አቡበከር ሲሄዱም ተቀምጠውም ቆመውም ፈረስ ላይ ሆነውም ከመጸለይ ተቆጥበው አያውቁም የሚላችን አረባዊ ሊቅን እናገኛለን። በአሁኑ ጊዜ በሰሜን ኢትዮጵያ እንደ ሰይድ አብደኑ፣ ሐሸንጌ፣ ፈቂ ሙሳ፣ ራያ ሃጂራ ፎቂሳ፣ በሰቆጣ እነ አውሳይዶ፣ ብርብር መረቅደዳ መንገድ፣ ከቢር ሳሊ፣ ነበለት፣ አድዋ ትግራይ፣ አሚር ኢስማኤል ዛሬ ይስማኤል ጊዮርጊስ ጎጃም፣ ፈቂ ያሲን፣ አማኑኤል ደብረ ማርቆስ ጎጃም አጠገብ፣ በወሎ ያሉ በርካታ ፈቂዎች፣ በስልጤ እነ ሐጂ አልዬና ሌሎችም እንደ ጊስቲ መኪያና ዘበሬ ያሉ ሴቶች፣ በባሌ እነ ሼህ ሁሴን የኢማም አህመድ ሙጃሂዶችና ሙርሺዶች እንደነበሩ ይታወቃል። ከዚህም በላይ ኢማም አህመድ በስልጣን በነበሩበት ዘመን በምድረ አረቢያ ታላቅ ረሃብ በመከሰቱ በርካታ አረቦች ከረሃብ አደጋ ለመዳንና ሃይማኖታዊ ተግባራቸውን ለማከናወን ወደ ኢትዮጵያ መምጣታቸውን ወደፊት በስፋት የምንመለከተው ይሆናል። በተጨማሪም በኢትዮጵያ የኢስላም ተከታይ ስርጭት ከፍተኛ ስለነበር በየደረሱበት አቀባበል ያደረገላቸውና የተባበራቸው ሁሉ ለሳቸው ድል ማድረግ ሁነኛ አስተዋጽኦ አበርክቷል። ይህም ከሶማሌ፣ ከአፋር፣ ከኤርትራና ከሱዳን ሙስሊም ሕዝብ ጋር ሲደመር ምን ያህል ስፋት ሊኖረው እንደሚችል መገንዘብ አያዳግትም። ስለዚህም የዚያኔው ተጨባጭ ሁኔታ ከዛሬው ተጨባጭ ሁኔታ አንጻር በማየት መናገር ባይቻልም አብዛኛው ተቀባይነት ያለው በአጭር ጊዜ ውስጥ ሰፊ ግዛት የተቆጣጠሩት ሙስሊሙን ለማስተባበር በመቻላቸው እንደሆነ የሚያመለክቱትን መረጃዎች በመጠኑ ሰፋ አድርገን እንመለከታቸዋለን። የማዕከላዊ ምዕራባዊና ሰሜናዊ ኢትዮጵያ የአዳል የሶማሌና የሐረሪ ሕዝብ አንድ መሆን ምንም እንኳን ከአንድነት ይልቅ ለልዩነት፣ ከፍቅር ይልቅ ለጸብ፣ በሰላም ከመኖር ይልቅ ህውከት፣ ከእኩልነት ይልቅ የበላይነት ስሜት የሚያየልባቸው ሰዎች ነገሮችን ነጣጥለው ለመመልከትና ለማመልከት ቢሹም ከሰሜን ኤርትራ እስከ ሞቃዲሾ ከምዕራብ እስከ ቀይ ባህር ዳርቻ ያለው ሕዝብ አንድ መሆኑን የሚያረጋግጡ መረጃዎች በርካታ ናቸው። ሌላውን ትተን ሶማሌ፣ አዳል፣ ሐረሪዎችን የዲርና የቃሉ ጎሳ ዝርያዎች ናቸው። ለምሳሌ ሐረሪዎችና ሸሃል እጅግ የተቀራረበ ዝምድና ቢኖራቸው ሸሃል በይበልጥ ወደ ሶማሌ ሲጠጉ፣ ሐረሪዎች ደግሞ ወደ ሴማዊ ዝርያዎች ተጠግተዋል።
ትንሽ ዝቅ ስንል ደግሞ ኬንያውያን የኛ የቅርብ ዘመዶች ሳይሆኑ ከኛ የማይለዩ ሆነው እናገኛቸዋለን። የዚህም ዝርያዎች አባላት እስካሁን ድረስ የዘር ግንዳቸውን አበጥረው ማቅረብ ይችላሉ። እነዚህን ሕዝቦች አንድ የሚያደርጋቸው ጎሳቸው ብቻ ሳይሆን እምነታቸውም ጭምር ነው። ለነዚህ ሰዎች ሼህ አብዱራህማን ኢስማኤል ጀበርቲ፣ ሼህ ኢስሐቅ ኢብን አህመድ አለዊ፣ ሸሪፍ የሱፍ አውበርህሌ ወይም የሱፍ አልአህዋን፣ ዑመር አሪዳ በተለያዩ ጊዜ የነበሩ የጋራ አባቶቻቸው ናቸው። ሼህ አይዱሩሱም ሱፊዝምን በሀገሪቱ በማስገባትና በማስፋፋት ብቻ የሚወሱ ሳይሆኑ የሙስሊም ወንድማማችነት በተጠናከረ ሁኔታ እንዲቀጥል ያደረጉ ናቸው። ከነዚህ ውስጥ ሁለቱ ማለትም ሼህ አብዱራህማን ኢስማኤል ጀበርቲና ዑመር አሪዳ የመላውን ኢትዮጵያን ሙስሊሞች ከነብዩ መሐመድ ጋር የሚያዛምድ ዝርያቸውን የሚቆጥሩባቸው መነሻዎች ናቸው። ይህም እውነታ ኢትዮጵያውያን ሙስሊሞች በተለያዩ ክልሎች ቢኖሩም ሆነ የተለያዩ ቋንቋዎችን ቢናገሩም ሙስሊሙ ከክርስቲያኑና ከአይሁድ እምነት ተከታዮች ጋር የተዋሃደ ስለሆነ የሁሉም ዝርያ ከአንድ ምንጭ የሚቀዳ እንደሆነ ያመለክታል። ከዚህም በላይ ከ13 እስከ 16ኛው ክፍለ ዘመን ጭቆና የበዛባቸው የሶማሌ፣ የአዳል፣ የሐረሪና የኦሮሞ ሕዝቦች በኢማም አህመድ ኢብራሂም አስተባባሪነት ሆ ብለው በማዕከላዊ መንግሥት ላይ የዘመቱት በተለያየ አጋጣሚ በደረሰባቸው ጥቃትና ጭቆና እንደሆነ እንረዳለን። መሪዎቹም ክንዳቸውን ያፈረጠሙት የእነዚህ የሃይማኖት አባቶች መንፈሳዊ እርዳታ በመተማመን ጭምር እንደሆነ ሳይናገሩት የሚሄድ ጉዳይ ከመሆኑም በላይ እርስ በርሱ የጋብቻ ዝምድና በመመስረት አንድነቱን እንዳጠናከረ መገንዘብ እንችላለን።